ይሄንን የሚያነሱት እነማን ናቸው? አርብሮ መጾም ግዴታ አይደለም ይሏችሁ። እኔ ታቦት ሲወጣ ረጅም ጊዜ ይተናነቀኝ ነበር። ታዲያ ማለት ካፌ አይደለም ሃይማኖት ከካፌ አትቀይርም። ተንቀናል አለ መንገ ስል በቃ አይዞሽ ምናምን ይሉኛል። እንዴ ለምንድን ነው አይዞሽ የሚሉኝ አልኩና ገባሁኝ መኝታ ቤት። ከዛን አባቴ ደግሞ ያው የቤት ኪራይ እግዚአብሔር ሊከፍልላት ነው ምናምን ይላሉ። እኔ ያለኝን እምነት እሱ ላይ ስለማያውቁ ማለት ነውና አርቲስት ናርዶስ አዳነ ምንሽ ነው ያስረሳችኝ ማለት እናቴ እንኳን የወለደችኝ እናቴ እንኳን እንደሷ አልሆንም። አንዳንዴ በጣም ነው የሚገርመኝ። አረሳውም ያንን ዕለት አልዘነጋም ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት ለሰው ተናግሬ ያልተረዳኝ ሰው እንባዬ በምሬት ከዓይኔ የሚፈሰው። ሰላም ሰላም በያላችሁበት የተወደዳችሁ የሎዛ ሚዲያ ተከታታዮች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ሚዲያ ነው። ሎዛ ፖድካስት ጀምሯል። የዛሬዋ እንግዳችን በቲክቶክ ፕላትፎርም ተጽዕኖ ፈጣሪ ናት፣ አርቲስት ናት። በተከታታይ የዲኤስቲቪ ድራማዎችን ከ5 በላይ የሚሆኑትን ተሳትፋባቸዋለች። የእመቤታችን የቅድስት ድንግል ማርያም ወዳጅ ናት። አብራን ትገኛለች። እህታችን ብሌን ምንዳዬ ወይም ማህሌት ምንዳዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንደ ገጠሩ ደህና ሰነበትሽ? ደህና ነሽ? ከብቶች ደህና ናቸው? እንበል ክብሩ ይስፋ፣ ሁሉም ሰላም ናቸው። ብሌን ምንዳዬ በርካታ ጉዳዮችን እናነሳለን። ወደ ሎዛ ፖድካስት ፈቃደኛ ሆነሽ የህይወት ልምድሽን የህይወት ፍልስፍናሽን የወደቅሽባቸውንም የተነሳሽባቸውን የህይወት ዱካዎች ለማውጋት ለመጫወት ከኛ ጋር ስለተገኘሽ በተከታታዮቻችን ስም እጅግ አድርገን እናመሰግንሻለን። አክብራችሁ ስለጠራችሁኝ እኔም አመሰግናለሁ። ብሌን ምንዳዬና ማህሌት ምንዳዬ ምንና ምን ናቸው? እህትማማቾች። የትምህርት ቤት መጠሪያ ነው ማህሌት ምንዳዬ። ትምህርት ቤት ስመዘገብ ማህሌት ተብሎ ስለተመዘገበ በዛው ቀጠለ። ግን ከቀን ወደ ቀን ይቀየራል እየተባለች ለምትለው ነገር የለም እንጂ እኔ ስታይ ራሱ ማህሌትን አልመስልም። ስለዚህ ማህሌት የትምህርት ቤት የመታወቂያ ስምሽ ነው። ብሌን ደግሞ የቤት ስምሽ ነው። ብሌን ከምን ተነስተው ማለት ብሌን የሚያስብል ነገር ምን ተገኘ? ማለት ብዙ ልጅ ባለበት ውስጥ ያንቺ ቅጽል ስም ብሌን የመጨረሻ ልጅ ስለሆንኩኝ ማያቸው ሆኜ ይሆናል። ለዛ ነው። እንደዛ ነው ሪዝናቸው። መልካም። እንግዲህ ብሌን ከቤተሰቦቿ ተወዳጅ ተጫዋች እንደገና ደግሞ ቁም ነገረኛ እንደሆንሽ ያው እንግዲህ በአንድም በሌላ መንገድ ባጠና ነው ደርሰንበታልና ከቤተሰቡ ደግሞ በጣም ቅንጥጥ ይሄ ቅልጥ ነው ምንድነው ቋንቋው ቅብጥ ብለው ካደጉ ልጆች መካከል አንዷ ነሽና ምንድነው የስለት ልጅ ነሽ? ምንድነው? ያው ለቤተሰቤ የመጨረሻ ልጅ ነኝ። ሙሉ ፋሚሊው 6 ነን። ከሁለት ወንዶች ቀጥሎ ነው እኔ መጨረሻ ላይ የተወለድኩትና ያው ታናሽ ስለሆንኩኝ የመጨረሻ ስለሆንኩኝ ይመስለኛል በደንብ አቅብጠው ተንከባክበው ያሳደጉኝ።
ካንቺ በታች ታናሽ የለም ማለት ነው? የለም። ቤተሰብ ውስጥ ቁም ነገረኛ ነሽ። ጥፋት ስታይ አባትሽንም እናትሽንም ትቆጫለሽ አሉ። አዎና እኔ ምን አስባለሁ ከመፍራት በላይ ልክ ያልሆነ ነገር ካለ ማስረዳት ነው የሚያስፈልገው ብዬ አስባለሁና ኬት እንዳመጣሁት አላውቅም። ላይክ አባት ወይም እናት ስለሆነ ጥፋት አያጠፋም ብዬ አላምንም። ሶ ማይሆን ነገር ካየሁኝ አባቴን ማስቀምጠውና ልክ እንደዚህ ያደረከው ነገር እንደ ልጅ ያየሁትን እነግረዋለሁ። ሶ እንደዚህ አይነት አባት እንዲኖረኝ አልፈልግም እና ይሄንን ነገር አስተካክል። ይሄን ድፍረት ያገኘሽው ብለኝ ሲመስለኝ ነፃነት ተሰጥቶኛል። ሶ ጥፋት አይሆን እንጂ መፍራት አይደለም ያስተማረኝ ማለት በጣም እንድፈራው ምናምን አይደለም። በግልጽ ነገሮችን እንዳወራው ነው ሆኜን ያደግኩት እና እኔም እስኪገርመኝ ድረስ ኤሌመንተሪ ተማሪ ሆኜ ቤተሰብ ሰብስቤያለሁ። ወይ ፊልም ላይ ምናምን ወይ ድራማ ላይ ያየው ተጽዕኖ ይመስለኛል እና በንግግር በደንብ ነው ማምነው። ሶ አንድ ጊዜ ምን አደረኩኝ አባቴና ወንድሜ ፀጉር ተቆረጥ አትቆረጥ በሚል ይጣላሉ። ለምንድነው የማይነጋገሩት አልኩኝ። ምክንያቱም አባቴ ሲመጣ እሱ ሹልክ ይላል ማለት ወንድምሽ ይፈርዛል ማለት ነው። ፍሪዝ ያደርጋል፣ ጎፈሬ ነው ጨበሬ ያደርጋል። አባቴ ደግሞ ተቆረጥ ከዛን ሹልክ ይላሉ። እሱ ሲመጣ አባቴ ሲመጣ ወንድሜ ይወጣል ምናምን። ከዛን ወይ ከሁለት አንዳቸው ማመን አለባቸው። አባቴ ወንድሜ እድሜው ነው ብሎ ወይ ሊለቀው ይገባል ወይ አባቴ ልክ እንደሆነ ወንድሜ ተረርቶ መተው አለበት እንጂ ሹልክ ማለት አስፈላጊ አልመሰለኝም። ሶ ልክ እንደዚህ ያየዋቸው ነገሮች አሉና አንድ ቀን ራት ሰራሁኝ ቤት። ሶ ሁሉም ይወደውን ራት ሰራው። ምን ነው ሁሉም ይወደው ራት ምንድነው? አይ ሚን አንድ ምግብ አይደለም። ላይክ አሁን ድንች ወጥ የሚወድ ካለ ሲሰራ ያያል። ሶ እሱን ምናምን እየሰራው ሁሉም ተሰብሰብ አላልኩም፣ ተሰበሰበ። ከዛን አባቴ ነበረ እሱም መጣ። በሉ ጠጡ ቴንኪው አሉኝ። ደስ አላቸው። ተሰብሰቡም አላልኳቸውም እና ላወራችሁ ፈልጋለሁ አልኳቸው። ከዛን አረ እናንተ ወሬያችሁን አውሩን ይልተኛ ብሎ አባቴ ሊገባ ሲል አንተ ነው ፈልጋለሁ ቁጭ በል አልኩት። እውነት መቼም እንዳንቺ የደፈረኝ የለም። በእሺ ምንድነው ሐሳብሽ አለኝ። ከዛን ይወድሻል በጣም ማለት ነው። አዎ ልጁ ነው አባቱ ነው ልጁን የማይወድ የለም። በእርግጥ ግን ያው የተለየ ፍቅር የሚያድርባቸው አሉ እና ነገርኳቸው ሁሉንም። እኔ ተነጋግራችሁ እንደዚህ ሶልቭ ብታረጉስ ከናቴ ጋር እንጂ አባቴ ወንድሜ ምናምን በጣም ትንሽ ነገር እኮ ነው። ግን ይሄ ሶልቭ ቶሎ መደረግ የሚችልን ነገር አልለመድንም እኛ እና ከዛ አንፃር መሰለኝ ሶ ፋሚሊ ደግሞ እንደዚህ ብንሰበሰብ በሆነ ጊዜ አንዴ ጥሩ ነገር ብታሳድግ ጥሩ ያልሆነ ነገር ደግሞ ብንተው አይነት ነገር ብዬ አወራሁና አባቴ ጋር ደረስኩኝ። የሚያስፈራው ፓርት እሱ ስለነበረ ከዛን አወራሁት እሱንም እንዲናገራቸዋለሁ እንደዚህ ለምን ያው እንደልጅ ከተሳሳትኩኝ እያረማቸው አልኩና እናቴ አለቀሰች። እውነት? አዎ ማለት ማስተዋሌም ያኔ ስንት ዓመት ልጅ ነበርሽ ማለት ነው? እኔ እንጃ ኤሌመንተሪ ማለት ነው። አስራዎቹ። አዎ ከዛ በቃ ሁሉም በሐሳቤ ተስማማ። ምክንያቱም ልክ ነበር ሐሳቡ እና የመጀመሪያ እህቴ በመጀመሪያ አለች ስላሳፈርሽኝ አመሰግናለሁ አለች። ምክንያቱም ታላቅ የመጀመሪያው ቁጭ ብላ የመጨረሻው እናት ሰበሰበችው። ሶ ሁሉም ሐሳቡን ተቀበለ ምናምን። ትንሽ ጊዜ ለማስኬድ ሞከረ ምናምን ጥሩ ነበረ። በጣም ጎበዝ ነሽ፣ በጣም በሳል ነሽ ማለት ነው። ማለት አሁን ያለሽ ብስለት እኛም እኮ እናያለን በተለያየ መንገድ የምታይበት አንግል፣ ነገሮችን የምታይባቸው መንገዶች፣ የማስተዋልሽ ልክ በጣም ነው የሚደንቀን። እኔ ብቻ ሳይሆን ብዙዎች በዙሪያሽ ያሉ የሚያውቁት የሚስማሙበት ነውና ስለዚህ ያ ብስለት የመጣው ከልጅነት ጀምሮ ነው ማለት ነው። አባትሽም እናትሽም የመንግስት ሰራተኞች ናቸው። እናትሽ ፋይናንስ መስሪያ ቤት ነው የምትሰራው፣ አባትሽ መምህር ነበር። የመንግስት ሰራተኛ ልጅ ሆኖ ማደግ
እንዴት ነው ነገሩ? እንዴት ነው? ምን ደስ የሚያሰኝ ነገር አለው? ምንስ ደግሞ የሚያስከፋ ነገር አለው? አሚን የመንግስት ሰራተኛ ልጅ መሆን ምንም የተለየ ነገር ያለው አይመስለኝም። ያው አሚን በቃ የለም ምንም ደሞዙ ምናምን እናት ፋይናንስ ስለምትሰራ በየጊዜው እንዴት ነው? ባይሆን ፋይናንስ ስለምትሰራ ልጅ እያለው ደሞዝ እኩል እቀበል ነበር አንዳንዴ። እሺ እንዴት ነው? ክረምት ላይ ሲሆን ይመስለኛል አብሬያት ሄዳለሁና የደሞዝ ቀን ከሆነ ትናንሽ ነጫጭ ሳንቲሞች ምናምን ነበሩና እኔም ተቀብዬ መለስ ነበረ። ለክ ትንሽዬ ምናምን ስለነበርኩኝ በቃ ይሄ ይገዛላት ምናምን ነባልና ደሞዝ ተቀብዬ መጥቼ አውቃለሁ። ተገርፈሽ ታውቂያለሽ? በሚገባ። በርበሬ ታጥነሻል? በፍጹም። እሱ ነገር እኮ አባባል ነው የሚመስለኝ። ማለት አታውቂም ማለት ነው? ይታጠናል ልጅ በርበሬ ይታጠናል? እኛውን ታጥነን ያደግ ስቀልድ ነው ታጥኛ አላውቅም። ሰንበት ትምህርት ቤታችሁ ወደ ሰንበት ትምህርት ቤታችሁ በጣም ብዙ ጉዳይ ነው እሱ ጋር ያለው። ወደ ሰንበት ትምህርት ቤታችሁ ከማለፋችን በፊት ኤሌመንታሪ ፕሪፓራቶሪ ዲላ ነው እንግዲህ ያደግሽው ባለኝ መረጃ። በነገራችን ላይ እኔ ዲላ ዩኒቨርሲቲ የታችኛው ካምፓስ ምንድነው ስሙ? ሰመራ ካምፓስ ዋናው ሜን ካምፓስ ሳይሆን ዋለም የወንዝ ተሻግረሽ ያለው ተራራው ላይ ያለ ከዛ ከስር ደግሞ ቀይ አፈር የበዛበት አለ። እዛ ነው የተማርኩትና ዲላን በስሱ አቃታለሁ በስሱ። የት ሃይ ስኩል የት ፕሪፓራቶሪ የተማርሽው? እንዴት ነበር የትምህርት ቤት የሃይ ስኩሉን እና የኤሌመንታሪውን ህይወትሽ እንዴት ምን ይመስል ነበር? የተለያየ ትምህርት ቤት ነው የተማርኩት። አፄ ዳዊት ተምሬያለሁ 1 እና 2። ከ3 በኋላ ደግሞ ቅርንጫፍ የሚባል ትምህርት ቤት አለ እዛ ተማርኩኝ። እስከ 8 እዛ ጨረስኩና ሃይ ስኩል ገባሁኝ። ሃይ ስኩል 9 እና 10 ከተማርኩ በኋላ ውጤት ሲመጣልኝ ዶንቦስኮ የሚባል ትምህርት ቤት አለና ዶንቦስኮ ወደ ሐዋሳ መውጫ። አዎ ወደ ሰመራ አካባቢ ማለት ነው። ሶ ወደዛ መግባት እንዳለብኝ ተሰማኝ እና እዛ ደግሞ በውድድር ነበረ እድለኛ ሆኜ ነበረ። ተሸልመሽ ታውቂያለሽ? ከ1 እስከ 3 ምኞቴ ነው። ትልቁ ውጤትሽ ከስንተኛ ወጣሽበት? 7ኛ። 7ኛ ወጣሽ? 7 እኮ ፍጹም ቁጥር ነው። አይ ጎበዝ ነሽ። 7 ራሱ እኮ ለክፉ አይሰጥም። ከዛ በኋላ ዩኒቨርሲቲ ነው የገባሽው። ወደ የዩኒቨርሲቲውን ጉዞ ወደዛ ከመምጣታችን በፊት ሰንበት ትምህርት ቤት ከልጅነት ነው የጀመርሽው እና ዲላ ደግሞ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አለ። አባ መሐ ኢየሱስ ሲያገለግሉበት የነበረው አባ መሐ ኢየሱስ በነገራችን ላይ ጎንደር ላይ አደባባይ ኢየሱስ ትልቅ አገልግሎት ሲሰጡ የነበሩና በወቅቱ በነበረው እኛ እንኳን በጣም ኦልሞስት ጉዳዩ ካለፈ በኋላ ነው ትንሽ ጭላንጭል የሰማነው። በጣም በብዙዎች ዘንድ የሚወደዱ በትምህርታቸው ምክንያት ብዙ ሰው ችግር ደርሶ ብዙ ሰው ለስርም ተዳርገው ነበርና ዲላ እንደሆኑ ስሰማ በጣም ነው የገረመኝ። በጣም ነው ደስ ያለኝ የነበረው። አቡነ ገብረ መንፈስ ቅዱስ አሉ ተራራው ላይ፣ ጊዮርጊስ፣ ከዛ ኡራኤል፣ ኪዳነ ምሕረት፣ ቅዱስ ሚካኤል አሉና እነዚህ በጥቂቱ ማስታወሳቸው። ላንቺ ለእናንተ ቤት የሚቀርበው ያደግሽበት ክርስትና የተነሳሽበት ሰንበት ትምህርት ቤትሽ የት ማን ነው? ክርስትና የተነሳሁት ከዲላ አጠገብ ጭጩ ገብርኤል የሚባል አለ። እንደውም በጣም ብዙ ሰው ለንክስ የሚሄድበት ነበርና እዛ ነው የተነሳሁት። ጭጩ ገብርኤል ነው? ጭጩ ገብርኤል ይባላልና በእግር ጉዞ ምናምን ይኬዳል ንክስ ጊዜ ብዙ ጊዜና እዛ ነው። እዛ ደግሞ ሰንበት ትምህርት ቤት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። አቡነ ገብረ መንፈስ ቅዱስ በነገራችን ላይ የጌዲዮ ዞን ነው እና ጌዲዮኛ ነው ቋንቋው። ትችያለሽ? ትንሽ የምትችያቸው የጌዲዮኛ ቃላት ማለት ቢያንስ እንኳን አሁን ይሄን የሚሰሙ
የጌዲዮ ባለስልጣናት አንድ 10 ቃላት ከተናገርሽ አንድ 500 ካሬ ሜትር ሊሰጡሽ ይችላሉ። አይታወቅም። ከእነሱ ጋር ለመግባባት ያክል ቢሮ ስሄድ አወራቸዋለሁ። የሆነ ትችላለሽ ማለት ነው። ከእነሱ ጋር ለመግባባት በኋላ ለምዳለው ብዬ ነው። መሬቱ ሲሰጡሽ ምትችይው ምን ማለት ቃል የለም። እውነት እንዴ እኮ በጣም ያሸልምሽ አይገባም። አቡነ ገብረ መንፈስ ቅዱስ እንግዲህ ዲላ ኦልሞስት ባንቺ ልጅነት እድሜ ውስጥ ዲላ ማለት የተሐድሶ ማንቀሳቀሻ የነበረች ሁሉም ያውቀው እውነት ነው። ብዙ ፈተና የነበረበት ህዝቡም ወጣቱም ሰንበት ትምህርት ቤቱም ፈተና የነበረበት ጊዜ ነውና ያንን ጊዜ እንዴት አለፍሽው ከልብ? ምክንያቱም ሰው ከሰው ይማራል እና ያንን ጊዜ እንዴት አለፍሽው? የሚጸጽትሽና የሚያስደስትሽ የምትደሰችበት ነገር ምን አለ? የሰንበት ትምህርት ቤቱን አገልግሎት ህይወቱን ሲናንሰው። ያው ከልጅነት የነበረ ሰንበት ትምህርት ቤት ያገለገልኩት በዛ ውስጥ አልፈን ወደ ሃይ ስኩል አይነት ነገር ስንጠጋ ነው ይሄ እንቅስቃሴ መጣው፣ የተሐድሶ እንቅስቃሴ መጣው እና ትምህርቶቹ ከመሳት ነበር እየተጀመረ የነበረው። ለምሳሌ ካለሁበት ቦታ ላይ የማይደረጉ ነገሮችን ታላላቆች ከነዋ መጠይቀው እዛ ያሉት ስንጠይቃቸው የሚያስረዱበት መንገድ ልክ ያልሆነ አርገን ማናቀው ነገር ይሄ እኮ ይቻላል ብለው ጥቅስ ጠቅሰው ሊሆን ይችላል ያስረዱ ነበር። በመጀመሪያ እዛ ኪነ ጥበብ ላይ ስናልፍ መዝሙር ስናልፍ ያን ያህል ባይብል አናነብም ነበር። እሱ ኦልሞስት እንደ ትውልድም እዛ ሰንበት ተማሪ እንደነበር ነው የገደለን ይመስለኛል። እና ስትለማመድ ያው ቁጭ ብለህ ስብከትም አታዳምጥም። እሱ ችግራችን ነበር። በቃ ቤታችን ነው የሚመስለና ለሌላ ሰው ነው የሚመስለን ስብከቱ ራሱ። መጽሐፍ ቅዱስ አናጠናም ነበር፣ አናነብም። በራሳችንም ድክመት ነው። ያው ደግሞ እንደ ግዴታ ቢሆንም ብዬ አስባለሁ ሰንበት ተማሪ ለመሆን መማርም እንደዛ በዛ ውስጥ ማለፍ በጣም ኢምፖርታንት ነገር ነው። ለምን ጥያቄ ሲመጣብህ ምንል ትውልዶች የሆን ነው እዛ ጋር ያለውን የቤት ስራችንን በደንብ ስላልተወጣን ነው። ትንሽ እንኳን የምትተርፈው በመመላለስ ውስጥ የምታገኛቸው ነገሮች ውስጥ ነው። ልክ ወደ ሃይ ስኩል ስጠጋ የተሐድሶ እንቅስቃሴ መጣ። ክረምት ላይ ተመድበው የሚመጡ አስተማሪዎች አሉና ያው ያኔ መማር ጀመርን። የሚያነበው በደንብ ይጠይቃል፣ የማናነበው ወይ ጥቂቶቻችን እንደ አዲስ ነው የምንሞላው። ከዛን ዓመተ ምህረቱን ታስታውሻለሽ? ሃይ ስኩል ልትገቢ አካባቢ ነው 2000 አካባቢ 2006 ምናምን ኦኬ እንደዛ አይነት 2006 7 እንደዛ ነውና እነዛ እንቅስቃሴዎች ላይ ስህተት መስራት ጀመረን። እንማርና ለምሳሌ ዓርብ ሮብ እኮ መጾም ግዴታ አይደለም የሚል ነገር ይነሳል። እንዴት ስንል በዚህ ምክንያት ይሄንን የሚያነሱት እነማን ናቸው? ዓርብ ሮብ መጾም ግዴታ አይደለም ይሏችሁ ሊያስተምሩን የተመደቡ ሰዎች እና መምህራን። እና እዛ ያሉት ደግሞ መምህራን አሉ። ሊንክ አድርገው ነው የሚያስተምሩን። አንደኛው ሲያስተምር ሌላኛው ልጠይቅ ትችላለህ። ከዚህ ተመድበው የሚመጡት ግን የቴዎሎጂ መምህራን ናቸው ወይስ ሰንበት ትምህርት ቤት? የቴዎሎጂ ተምረው ከመመረቃቸው በፊት ፕራክቲስ ይወጣል። ደቀ መዛሙርት ይወጣል አይደል? ፕራክቲስ ላይክ የሥነ መለኮት ደቀ መዛሙርት ናቸው። አዎ በዛ ታይም የመጣው ሰው እንደዛ ነበርና በደንብ ተሰራ ሰንበት ተማሪዎች ላይና ከዛን ጥፋቶችን ማጥፋት ሲጀመር በጣም ብዙ ጥያቄዎች ሲጠየቁ እኔ ፐርሰናሊ
ሰንበት ትምህርት ቤት አቆምኩኝ ለምን አቆምኩኝ ከስተት መጀመር የለብኝም ብዬ ማለት ስታውቅ አትሳሳትም አይደለ ሶ ልክ ያልሆኑ ነገሮች የሚመስሉኝ ነገሮች በደንብ በጥቅሱላ ሊብራራልህ ይችላል ከዛን ካወቅኩ በኋላ በቀጥልስ አልኩኝ የማንበቢያ ጊዜ የመረጃ ጊዜ ኖሮኝ ከዛ በኋላ ይሻላል እንጂ መጥፊያ እንዳይሆን ፈራሁኝ ያለው እንቅስቃሴ ከዛን አቆምኩኝ ሰንበት ትምህርት ቤት ከዛ ሰንበት ተማሪ ሙሉ ለሙሉ ግቢ ገባሁኝ ከግቢ በፊት ሰንበት ትምህርት ቤት ውስጥ በዚህ አገልግሎት ያያሏችሁ የተሐድሶ እንቅስቃሴ በጣም እየሰፋ እየገዘፈ ከመምጣቱ በፊት እና መሃል ላይ ትኩረት ያደረጉት ሰንበት ተማሪዎች ጋር ነው ቅዱስ ሚካኤልና አቡነ ገብረ መንፈስ ቅዱስ በተለይ ይሄ ማዕከላቸው የነበረውና ካደፋፈሯችሁ ነገር ውስጥ አንዱ የሰማሁት የወር አበባ ላይ ሆናችሁ ቤተክርስቲያን መግባት ትችላላችሁ ብለዋችሁ ቤተክርስቲያን መቅደስ ውስጥ እንትን ቅኔ ማህሌቱ ጋር ሆናችሁ አጥርግቢውን አልፋችሁ እውነት ነው እስቲ ይሄን ስለዚህ ነገር አጫውችኝ ኦልሞስት አልፏል ማለት የልባቸውን ድፍረት ሰው እንዲያቀናን ኦልሞስት ስም አጠሪም ያው ስም ስላልጠራሽ ክስ አይመጣብሽ ሰንበዲ ስሜን አይጥታለች ብሎ በፍርድ ቤት አይከስሽ ነገር ግን ታሪኩ ለትውልድ መቀመጥ ስላለበት ቤተክርስቲያኗን በዚህ መሰረት በዚህ መጠን ስለሆነ የተፈተነችው አሁንም እየተፈተነች ያለችውና እስቲ እንዴት ነበር እሱ አው ሰርግ ነበረ ያሬዳዊ ዜማ ይቀርባል እሺ ለሊት ላይ እንደዛ አይነት ነገር ሲፈጠር በቃ ግዴታ መገባት አለበት ማለት የሚቀድመው የቱ ነው ሰርጉ ሊቀር ይችላል ያሬዳዊ ዜማ ማቅረባችን ሊቀር ይችላል እንጂ ስርዓት አይጣስም አይደለ ልክ ያልሆነ ነገር አይደረግም ከዛን እንዲያነ ነገር ተፈጠረ ሲባል አይ ችግር እኮ የለውም እኮ ድሮ ይቀረ ነገር ነው ብለው አስረዱን ከዛን አልሆነም አስረዱን ሳይሆን አሳሳቱን እሺ ከዛን ሁለት ይሄ መጀመሪያው ነው እና በጣም የሚከብደው ነው ማለት በደመ ነፍስ ልትረዳ የምትችላቸው ነገሮች እንኳን ይኖራሉ ትፈራለህ አይደል ቤተ መቅደስ ለመግባት አይደለም ቆይታ ግቢው ስትገባ በመውደድም ደስም እያለክም እየፈራህም ነው የምትገባው ሶ ቤተ መቅደስ ደግሞ ኢማጂን ከዛን ደግሞ ይሄ ሁለተኛው ዓርብ ሮብ ሲመጣ ዓርብ ሮብ መብላቱ ኖርማል እንደሆነ እንደሚቻል አባቶች ሚሉት ወይም የተባለው በእኛም ልክ እንዳልሆነ አሁን ይሄ ቀስ ያለው ፍሻል እንደሚወጣ ምናምን ስረዳ ፐርሰናሊ የቆምኩበት ቦታ ልክ እንዳልሆነ ተሰማኝ ከዛ ብዙ ነገር ደግሞ ይሄ አይምሮዬ ላይ ተሞልቷል ለምሳሌ ለታቦት ለምን እንሰግዳለን የሚል ነገር ይመጣና አለማወቅ በጣም ከባድ ነው ለምን እንሰግዳለን ትላለህ አብረህ ከዛ እንዲህ እኮ ነው ብለው ሲያስረዱክ እኔ ታቦት ሲወጣ ረጅም ጊዜ ይተናነቀኝ ነበረ ለምን መስገድ ልክ እንዳልሆነ አስተምረውኛል የመጀመሪያ ትምህርት እሱ ነው ገባ ለምንድን ነው የምትሰግጂው የሚል ነገር ሲመጣ ይሄንን የሚያደርጉት እዛው ሰንበት ትምህርት ቤት ላይ እዛ መቅደሱ አጠገብ በጣም ነው የሚገርመው እኮ እሺ ከዛን እኔ ሰንበት ትምህርት ቤት ተውኩኝና ወጣሁ ወደ ዩኒቨርሲቲ ገባሁኝ በዛ ቆይታዬ የማሰቢያ ጊዜ ነበረኝ ጸሎት አረጋለሁ በቻልኩት አቅም እግዚአብሔር እውነቱን ይገለጥ ያደፋፈሯችሁ አሁን ይሄ የወር አበባው ከነወር አበባ መቅደስ ውስጥ ቤተክርስቲያን መግባት ሌላስ ለታቦታት ትስገዱ ሮብ ዓርብ አትጾሙ ሌላስ የምታስታውሻቸው ጾም ስለ ጾም በመቤታችን ጉዳይ በቅዱሳን ጉዳይ የሚያነሷቸው ነገሮች አዎ ስለ መቤታችንም ስለ ቅዱሳንም እኔ እነዚህ ነገሮች ሲረብሹኝ ፈርዘር መሄድ አልፈለኩም እሺ ገባ ሶ እኔ ምገታቸው ነገሮች አሉ አንዳንድ ነገር ውስጤ እንዳይረብሽ ከፈለኩኝ እተወዋለሁ በጣም እንዴት ነው አሁን ለምሳሌ ትክክለኛ ኦርቶዶክስ ሆኜ
የኦርቶዶክስን አስተምሮ በደንብ ሳልረዳ የሌላውን በደንብ መረዳት መጥፋት ነው ሶ እኔ ይሄንን ስላሰብኩኝ እነዚህ በቂዎች ነበሩ ለኔ ከዛ ወጣሁኝ እኔ ቶሎ ከሰንበት ትምህርት ቤት ራስሽን ያገለልሽ አዎ ምክንያቱም ሰንበት ትምህርት ቤቱ የተሐድሶ መናኸሪያ ሆኗል አዎ ሶ ጓደኞቼ በቃ ሙሉ ከኛ አሁን ቲም ላይ አንድ ጓደኛዬ ነበርች ያልሆነችው ሶ ሁሉም ሆነዋል ያገኙኝና እኮ አንቺ ድሮም ጎበዝ ነበርሽ እናንብብ ምናምን ብሎ የተሞሉት ነው ሊሞሉክ የሚሞክሩት ሶ በመጀመሪያ ደረጃ ምናምን አለው መሰለክ አንተ ከአንድ ቦታ ወደ አንድ ቦታ ስትሄድ ያለህበት ልክ አይደለም ሶ ይሄ ነገር ልክ ነው ብለህ ነው ሌላው ቢቀር እሱ ለውጥ ላይ ዲሲፕሊን ሊስተካከል ይገባል ገባ ለምሳሌ መጠጥ አክሴፕት ሊደረግ አይችልም በየትኛው ሚንስ አይደለ ስከር የሚል የለም ሶ ፐርሰናል ይሄ ማቃቸው ባህሪዎች ሳይለወጡ ቦታ ብቻ ነበር የተቀየረው ከዛም በህይወት መቀየር መጀመሪያ ይጠበቅብናል ማለት ይሄ ዝም ብሎ ጥቅስ መሸምደድ ከዛ ደግሞ ስተቶቹን መጀመር ሳይሆን ህይወታችን ላይ ምን ተቀየረ አጠገቤ ሲሉ እኔ ከነሱ ጋር ልከራከር የምችልበት ዕውቀት የለኝም ግን ለምሳሌ በህይወት ምን ተቀየርክለዋለሁ እንዲ ታረግ ነበር በፊትም እንዲ ታዲያ አሁን የገባህ ቦታ ላይ ያባብሳል ወይስ የትኛው ነው ልክ ሶ እነሱን ስትል አይመልስልህም በጊዜ እኮ ይስተካከላል ታዲያ ማለት ካፌ አይደለም ሃይማኖት ከካፌ አትቀይርም አይነት ነገር ሶ ቁጭ ብለህ ልታስተውል ይገባል አንበሳነሽ ያያ ትንሽ ቆሜ ነገሮችን እንዳስተውል ያደርገኛል ከዛን ዝክር ተብዬ ተጠራሁኝ ከዩኒቨርሲቲ ስመጣ ኦኬ ዩኒቨርሲቲ ሄድሽ አዎ ሄጂ የት ዩኒቨርሲቲ ገባሽ አሱሳ ዩኒቨርሲቲ ኦኬ እሱን የዩኒቨርሲቲውን ውሎ ደግሞ እናወራለን እሺ ከአንደኛ ዓመት ቆይተሽ ተመለስሽ ማለት ነው ኦኬ ከዛን ሙሉ ለሙሉ ሰንበት ተማሪዎች ወጥተዋል የራሳቸውን ቸርች ከፍተዋል እና በቃ ትርምስምስ ብሏል ጉባኤም ተሰርዞ ነበር ነበጋሽ እዛ በአመት 2 ነበር የሚያዘጋጁት እና አሁንም በጋሽ ነው የምትይው ለምዶብ ይመስ ያኔ ፍቅር አልወጣልሽም እና ተስተውለሽ ምን እንደምትይው ተዝታው አሁንም ሶ ሁሉም ነገር ተበለሻሽቷል ቀርቷል አይነት ነገር ጉባኤ ምናምንና ጠሩኝና ሄድኩኝ ከዛን ጸሎት ላይ በጣም ከባድ ጸሎት ላይ ነበር አባታችን ነው ሲባል ግማሹ እመቤታችን ላይ ሲደርስ ምናምን ይላል በቃ እስከመቼ ነው የምንለው ነፃ መውጣት አለብን አይነት ስሜት አትቀልጂ እግዚአብሔርን አዎ አቦይ ላይ ነው ወይስ ሚካኤል ላይ አቦይ እኔ አቦይ ስለነበርኩኝ የምጠራው አቦይ ነው ሃይ ስኩል ላይ ፕሪፓራቶሪ ፕሮግራም ተብሎ ሚካኤል እሁድ ሚካኤል ቅዱስ ሚካኤል ቤተክርስቲያን እሁድ የፕሪፓራቶሪ ፕሮግራም ይዘጋጃል ለሱ ብቻ ነው የምንሄደው ተንቀናል አለምን ከዛን ይሄ የሚጸልዩበት ዌይ ኮምፕሊትሊ ተቀይሯል እሺ ግማሹ ቅር ይለዋል ምናምን ከዛን እስከመቼ ነው እንደዚህ ነፃነት የማይኖረን ምናምን እውነትን ለመስበክ ብሎ ላይክ ተደብቀው አይነት ነገር እንደሆነ ነው ያነበብኩትና ልክ አባታችን ሆይ በሰማያት የምትኖር ብለው በሰላም ገብርኤል ላይ ሲደርሱ ነው አይደል እመቤታችን ማርያም ሚል ሲባል የሚያቆማል ሰንበት ተማሪ ሆኖ እመቤታችን ቅድስት ድንግል ማርያም ላይ ሲደርስ ያቆማሉ አዎ ምክንያቱም እነሱ ተምረው ገብቷቸዋል እሺ የተሐድሶ አዎ እሺ ከዛን በቃ ደስ አይልም ሶ እኔን አላለ ምን ይሰማሻል አንቺ እንደዛ ሲሆን ይሄ እንዴት ነው ልክ ያልሆነ ነገር እየተራመደ እንደሆነ ሲሰማኝ ምትሟገተው ይሄ እነሱን ፊት የሚያደርግ ዕውቀት ሲኖርህ ነው ምትጠይቀው ሰው ኦልሞስት የተነካካ ነው ማንን ጠይቄ ይረዳለው ሶ ራሴን ማግለልና ማዳን ያለብኝ ምክንያቱም ፐርሰናሊ ነው ምንጠይቀው ሁላችንም አይደለም እግዚአብሔር ፊት እኮ ምትጠይቀው ራስህን አድነው መጀመሪያ እኔ መዳን ነበረብኝ እና ኢቭን አስተዳዳሪው ሲሄድ ጠፍቼ ስለነበረ አንቺ ተርፈሻል አሉኝ ከዛ ነው አልኩኝና
በሰዓቱ ደግሞ ምን አልተደረገም መሰለ ከአንድ እኔን ቅር ያሰኘኝ ለምሳሌ የመጽሐፍ ቅዱስ ጥያቄ ከሆነ የመጽሐፍ ቅዱስ ጥያቄ ነው እንጂ የዲሲፕሊን ችግር አይደለም ገባ ለምሳሌ አባቶች ተሰብስበው ሊመክሩህ የሚገቡት ተው እንዲህ አታርግ ልጅ የምትባለው የጸባይ ችግር ሲኖርብህ ነው ልጆቹን በሰዓት የተደረገው ተው እንደዚህ አታርጉ ምናምን ነው እንጂ መጽሐፍ ቅዱስ ተከፍቶ ጥያቄያቸው አልተመለሰም ሶ ቢመለስ እዚህም ተምረው ነው እዚህም ሲማሩ ልክ ያልሆኑትን መንገድ ይረዱታል ተባረሩ ከቤተ ክርስቲያን መንገዳችሁ ልክ አይደለም ተብለው በጣም ብዙ ነገር አፕና አደረገ ምናምን በቃ ሰንበት ተማሪ ወጣ ቀረ የራሳቸው ቸርች ከፈቱ እኔ ግቢ ስለነበርኩኝ በቃ አመለጥሽ ከዛ በኋላ ታውኩኝ በቃ ሰንበት ትምህርት ቤት አገልግሎቴ ኦሬዲ ዩኒቨርሲቲ ከመግባቴን በፊት አቆሜ ነበር እዛ የሚፈጠሩብኝ ነገሮች ግቢ ላይ ጸሎት ለማድረግ ሞክራለሁ ግቢ ጉባኤ ነበር አይደል ዩኒቨርሲቲ ገና አልተሳተፈም ለምን እኔ እንጃ ለምን እንዳልተሳተፍኩ አለ መንፈሱ ምብሎሻል ማለት ነው የታድሶ መንፈስ እምሬን እኮ ነው ማለት ከባድ ነው ብዙ መስዋዕት የተከፈለበት ነው በነገራችን ላይ ቤተክርስቲያኗን ልክ እንደ ህንድ ማላንካራ ከሁለት ለመሰንጠቅ የሄዱበት ርቀት ዘግናኝ ነው እግዚአብሔር ተሎ ባይቀጫው ኑሮ ማለት ነውና የዲላ ልጅ በተለይ ሰንበት ተማሪ ሆኖ በዛ ያልተፈተነ ሰው የለም ግማሹ በፈተናው ወድቋል ግማሹ ደግሞ ከፈተናው አልፎ አንዲት ቅድስት ተዋህዶ የሆነችውን ሃይማኖት ተከትሎ ዋጋ ከፍሎ በዛ ደግሞ ክብር አግኝቷል እና በዚህ በጣም ነው ደስ ይልሽ የሚገባው የዩኒቨርሲቲ ቆይታሽን እስቲ እናወራው በጣም ደስ ይል ነበር ብዙ ቻሌንጅ ተደረገበታል ካምፓስ ላይ ራስን ማስተዳደር ማኔጅ ማድረግ ገንዘብ ማኔጅ ማድረግ በተለይ ደግሞ እኔ አሶሳ ዩኒቨርሲቲ ነውና መጀመሪያ ሲደርሰኝ አዋሳ ነበር የመሰለኝ አሶሳ የሚባል እንዳለ አላወኩም ምን ይገናኛል አሶሳና አዋሳ እሺ ያው የሰማሁት አዋሳ ነው አሶሳ ነው አሶሳ የት ነው አልኩኝ እሺ ከዛን የሰማሁት ኢንፎርሜሽን በጣም ኢትዮጵያ ውስጥ የማይመስል ነበር ስለ አሶሳ የሰማሁት ማለት ነው ማለት ምንድን ነበር የሰማሽ እሱ ትንሽ ይከብዳል አየምሬን እኮ ነው ማለት ሰው እኮ ይማርበት ህይወትን ከነቡግሯ ስንግልጣት ነው ህይወት የምጣፍጠው ምን ሰማሽ almost past ግን አይ ትክክለኛ ኢሜጅ አይደለምና የሚወራም አይደለም ሊትራሊ ግን ያስፈራ ነበር ለ12ኛ ክፍል ተማሪ ከከተማም ከቤተሰብም ርቆ ለሚወጣ አሱሳ በጣም ከባድ ነው አረ ምናምን እንዳትሄድ በፍጹም ምናምን ተባልኩኝ ከዛን እኔ ደግሞ እንትን 6 ኪሎ አዲስ አበባ ዩኒቨርሲቲ እንዲደርሰኝ ነበር ጸሎቴ እሺ ውጤትሽ እንት ነበር 3 ኖ አላስተውስም እሱንም አትናገሪው ችግር ማለት ያለኝ ነበር እሺ ችግር ለሰር አታስታውቂሽ የእንትኑ ያስሩን ላወራ ነበር እንጂ እሺ ከደረሰኝ ቻሌንጅ ራሴ ማድረግ ወዳለሁ ማለት ያለ ምክንያት አሶሳ አልደረሰኝም ማየት ፈልጋለሁ አልኩኝ አይቻልም ቤተሰብ ምናምን አለኝ ዲላ ወይ ግቢ ምናምን ስባል ጨራሽ አልኩኝ የተወለድኩበት ቦታማ አላረጅማልሽ እሺ የሆነ እይታ እንዲኖረኝ እፈልጋለሁ በዛ ላይ እኔ ሰንበት ትምህርት ቤት ብቻ ሳይሆን ኪነ ጥበብም ሰንበት ትምህርት ቤት ውስጥ ሆኖ ከዛ ውጪ ክበብም ላይ ምናምን እሰራ ነበር አርት አዲስ አበባ ነበር በጣም ብዙ የሞከርኩት ካልሆነ በቃ ሶሳይ ሄጄ አያለው ብዬ እንዴት ተቀበለችሽ አሶሳ ታዲያ በጣም ደስ በሚል መልኩ በስማም የሰው ፍቅር ያለበት የተወራውና በተግባር ያገኘሽው ነገር አይገናኝም ሊትራሊ አይገናኝም በቃ ላይክ እኔ አሁን አሶሳ ልክ ዲላ ተወልጄ እንዳደኩበት አሶሳም በሄድ እንደዛ ነው ቤተሰቦቼ በጣም ብዙ ቤተሰብ ነው ያፈራውት እዛ በጣም ደግ ማህበረሰብ ያለበት ቦታ ነውና ዘመዶች አሉኝ ኦልሞስት እኔ በሄድ ማርፍበት ሁላ ዘመድ አለኝና በጣም ደስ የሚል ጊዜ ነበረኝ ዩኒቨርሲቲ የመጀመሪያው ግን አመት በጣም ፈታኝ ነበር ምን ነበር ያጠናሽው ኮንስትራክሽን ማኔጅመንት በማዕረግ ነው የተመረቅሽው ሚስጥር ነበር ስንት አመት ፈጀ ማለት ነው 3 አመት 5 አመት አዎ እሺ ከዛ በኋላ ደግሞ ትምህርት ነው በጣም የገረመኝ
ትምህርት አይሰለችሽም አሉና ተመረቅሽ እና ቤት ስትገቢ ቤት የነበረውን ስሜት እስቲ ንገሪኝ። ማለት በቤተሰቡ ተወዳጅ ነሽ፣ ነፃ ሰው ነሽ። ስትመረቂ ልዩ ነገር ነበር አለው ወይ? በጣም ተላቅሰን ነበረ የፕሮግራሜ ቀን። እኔ ወንድሜን በጣም ነው የምወደው። ኦልሞስት እናትና አባት እያለኝ እሱ ዋጋ ከፍሎልኛል። ምን አይነት ዋጋ? ለምሳሌ በቃ ይሄ እንዴት ነው ፋይናንሻል ፍሪደም በደንብ እንዲኖረኝ፣ በዛ ምክንያት ምንም አይነት ቻሌንጅ እንዳይገጥመኝ በደንብ ሰርቶ ለእኔ ነበረ። ኦልሞስት እህቶች አሉኝ፣ ሌላም ወንድም አለኝ፣ ግን ስፔሻል ነው የኔና የሱ ፍቅር ቤት ውስጥ። ኢቭን ማረሳው ለእኔ ዋጋ ነው ብዬ ከምንም የማስበው ማግባት የነበረበት ወቅት ነበረና ሪሌሽንሺፕ ላይ ነበረ፣ እናወራለን ከሚስቱ ጋር ምናምን። አንቺ መመረቅ አለብሽ አለኝ። ምን ያገናኘዋል ስለው ፎከሴን ሌላ ሰው ይወስድብኛል፣ ለሚስቴ ለልጄ ነው የሚሆነው እና በቃ አንቺ ስትመረቂ ነው እኔ ማገባው። እና ኤቭሪዋን ግቢ ላይ ወንድሜን ያውቀዋል፣ በየቀኑ ነው የምንደዋወለው። በጣም ነው የሚወደኝ። ማለት እኔ ማንንም አፍህም ሞልተህ መናገር የምትችለው የለም። ፍቅርም በተግባር ያየሁበት፣ በኮንፊደንስ ምንም ነገር መናገር የምችለው። አሁን ለምሳሌ አባቴንም እናቴንም የሆነ ብር መጠየቅ ቢኖርብኝ የነሱ ብር እንደሆነ አስቤ ነው መጠይቀው። የሆነ ነገር አድርጉልኝ እላለሁ፣ ካላረጉልኝ በቃ መብታቸው ነው። የወንድሜ ግን እንደዛ የለም። እና በቃ ይሄ ቀላል አይደለም። እስክመረቅ ድረስ አብሮኝ ነበረ። ሊያስመርቀኝም ሲመጣ መንገድ ተዘግቶበት ማዘር በፕሌን መጣችና እሱ የሆነ ነገር ገጥሞት በመኪና ነበር የመጣውና መንገድ ተዘግቶ ነበረ። በቃ በጣም ብዙ ነገር ተፈጥሮ ነበርና በጣም ዋጋ ከፍሎ ማንም ጭር ያለበት ቦታ ላይ እንደው ከተረፍኩም ልትረፍ ብሎ ነው መኪና ፈልጎ ምናምን የመጣውና እንደው እንደ እናት ነው ዋጋ የከፈለልኝ ማለት እችላለሁ። የፕሮግራሙ ቀን የሆነ ለቅሶ በለቅሶ ነበረ። እዛው ዩኒቨርሲቲ ጋር ነው ወይ ከዩኒቨርሲቲ መተን ቤት በነበረው ፕሮግራም ላይ ወንድሜ ስል በቃ ወጣ እሱ ራሱ እውነት። እና ይሄን የሚያክል አታችመንት ደስ አይልም ማለት ወንድም ለአንዳንዶች የሀፍረት ምክንያት መደብደብ፣ ማስፈራሪያ ብቻ የሚሆንበት አጋጣሚ አለ። የአንዳንድ ቤተሰቦችን ታሪክ በቅርብ ስለምናውቅ ማለት ነው። ሊትራሊ ግን ወንድም የአባት ምትክ ነው። ወንድም ጋሻ ነው። ወንድም ጥላ ነው። ወንድም ብርታት ነው። ወንድም ዋሻ ነው። ወንድም ኃይል ነው። ወንድም ትምክህት ነው። ወንድም ያላቸው በጣም የታደሉ ናቸው። ወንድም የጥቃት መከለያ ነው። ይሄን የወንድም በረከት ስላገኘሽ በጣም ደስ ይልሽ ይገባል። ለወንድምሽም ረጅም እድሜ እንመኛለን። አሜን። ስንት ዓመት ተመኝለት ይባል? ስንት እንመኝለት? በቁጥር አላስቀምጥም። እግዚአብሔር የሚከብርበት ህይወት ይኖረው። በቃ ጥሩ ህይወት ነው ያለው። ስለዚህ ከቤተሰቦችሽ ውስጥ ከእናትና አባትሽ ቀጥሎ እንደ ወንድምሽ ዋጋ የከፈለ የለም ላንቺ? አዎ። ማን ነው? ሰይፉ ይባላል። ምጥን ነው የምለው እኔ ደግሞ በቤት ስሙ። ምጥን ቅመም የተመጠነ ነው ልጁ ራሱ። አስተዋይ ነው፣ ጎበዝ ነው። አዎ፣ በቤተሰቡ በሙሉ ተወዳጅ ነው በጣም። ከዚያ በኋላ ሌላ ሁለተኛ ትምህርት ተምረሻል አሉና የመጀመሪያ ዲግሪሽን ያዝሽ። ከዛ በኋላ ደግሞ ሌላ ዲግሪ ያዝሽ። ምንድነው ሚስጥሩ? ማለት እንዴት በትምህርት ላይ መደራረብ ምንድነው? ፐርሰናሊ
በጣም ትምህርት መወደድ ልጅ አይደለሁም ጎበዝም ተማሪ አይደለሁም ማከለኛ የሚባል ተማሪ ነኝ እና በኮንስትራክሽኑ እንደማልሰራበት አውቀዋለሁ ስማር ግን ከገባህ በኋላ ግዴታ ነው አይደለ በዛ ላይ በጣም ይገርመኛል መውደቅን ሁላ መንፈራው ለራሳችን ብቻ አይደለም ማህበረሰቡ ፋሚሊ ምን ይለናል ምናምን ነው እንጂ ማንሰራበትን ትምህርት ራሱ መማርኮ በጣም ከባድ ነገር ነው ሶ ልክ 4ኛ ዓመት አይ ቲንክ ስደርስ ከ3ኛ ዓመት በኋላ ማሰብ የጀመርኩት ሜቢ አርቱን ሞክር ነበር ጎን ለጎን ክረምት እንደው በቃ ግዴታ ተቀጥሪ ብሰራ እኔ ተቀጥሪ እንደማልሰራ አውቃለሁ ምንም ከፊቴ ተቀምጦልኝ አይደለም ግን እኔ የቅጥር ሰው አይደለሁም አትሊስት ምን እላለሁ ለምን ቡና መሸጥ አይሆንም ገባ የራስህ ንግድ ትንሽም ነገር ቢሆን እንደዛ ነው ማደርገው እንጂ አልቀጠርም ባይ ነኝ ሶ ምናልባት ግን ህይወት በምን መንገድ እንደምትወስደኝ አላውቅም የራሴም ነገር ቢኖር ማኔጅ ላረግ ምችልበት ነገር ከፍ ስትል አሊያም ደግሞ ቢሮ ላይ መቀጠር ቢኖርብኝ ከኮንስትራክሽኑ ውጪ አንድ ትምህርት በቀጥል በያልኩና ቢዝነስ ማኔጅመንት 4ኛ ዓመት እያለው ነው በዲስታንስ የጀመርኩት አልፋ ዩኒቨርሲቲ ሶ 4ኛ ዓመት 5ኛ ዓመት እያለው ከዛን ግራጁዌት ካረኩ በኋላ ደግሞ 1 ዓመት ነው እንጂ ከዛ በኋላ አይደለም የጀመርኩት ከዛ በኋላ ግራጁዌት ካረኩኝ በኋላ አሶሳ ዩኒቨርሲቲ 1 ዓመት አልፋ ቀጠልኩና ጨረስኩኝ ማለት ነው ሶ አሁን በዲግሪው የምንድነው ያልፈው ቢዝነስ ማኔጅመንት በዚህ ቢዝነስ ማኔጅመንት አለ በዛኛው ስማውል ከአርቲስቶች እንዳንቺ የተማረ ሰው አለ ላልኩና መሰረት መብራት የተመራለች አረ በጣም የተማሩ አሉ ናርዶስ አዳነ አለማየሁ ታደሰ ብለን እንቀጥላለን ማለት ነው ክርስትናና ወጣትነት ባንቺ ህይወት ውስጥ እንዴት ነው የምትገነዘብ የምትረጅበት መንገድ ምን አይነት ፈተና አለ በወጣትነት ክርስትናና ወጣትነትን እንዴት አድርጎ ነው አስተሳስሮ መሄድ የሚቻለው ተሞክሮሽን ልምድሽን ያሉ ያቻ ግፊቶች አለ አይደለ ዩኒቨርሲቲ ላይ ከዛም በኋላ ባለው ላይፍ ላይ ፈተናዎቹ ምንድናቸው በተለይ ለሴት እህቶቻችን ህይወትሽ ይጠቅማልና ከውድቀትሽ ከከፍታሽ ሰው ይማርበታል ያን ያህል የሚያስተምር ታሪክ አለኝ ብዬ አላምንም ግን ወጣትነትና ክርስትና እኩል ማስኬድ የሚከብዱበት መንገዶች አሉ ከዛ ደግሞ ግዴታ ሲሆን ዩኒቨርሲቲም ተገብተህ ተምረህ አይደለ ግዴታ ሲሆን ብዙ መጻፎች አንብበህ አይደለ ሶ ልክ እንደ ግዴታ ሲሆን እየወደቅም እየተነሳክም ከደጁ አለመቅረት ነው ዋናው ቁም ነገር እንጂ ስታረጅም ፐርፌክት ትሆናለህ ማለት አይደለም በልጅነታችንም ላይክ ብቻ ያው ከፍ ካልክ በኋላ የሚመጡት ነገሮች የሆነ ሰዓት ላይ በቃ እንዲያደርጋለሁ ምናምን ብለህ የምትለው ነገር አይደለም ሶ ጥፋትም ቢኖር ልክ አለመሆን አለማድረግም ይሄ ከመስመርም ብንስት ዋናው ከደጁ አለመቅረት ነው ፐርፌክት ሆነን አይደለም እዛ ውስጥ የምትገኘው ሶ ሊከብድ ይችላል አንዳንዴ እንዴት ነው ነጠላ ለብሰህ ስትታይ እንደ ፋራም ልትታይ ትችላለህ አይደለ ወይ ደግሞ ይሄ አጉል አዋቂነት ምናምን ሊመስል ይችላል እውነት ነው እና ለሌላውም ደግሞ ምን ያስፈራሃል መሰለ ለሌላውም መሰናከያ እንዳልሆን ምናምን ልትል ትችላለህ በቻልከው አቅም መጠንቀቅ ነው የሚያይክ ከሰው በላይ እግዚአብሔር ነው ገባ ሶ ቤትህን ብትሆን የምንም ምን ያደረከውን ኤቭሪ ነገር እግዚአብሔር ያያል ሶ እሱ ያየኛል በሚለው መጠንቀቅ የቻልከውን መሞከር ነው ገባ ሶ ከባድ ነው ግን ከደጁ አለመጥፋት ነው ሌላ ብዙ ማብራራው ነገር የለም የሃና ታሪክ የመጽሐፍ ቅዱሷ ሃና የሳሙኤል እናት ሃና የኤልቃና ባለቤት ሃና የሷን ታሪክ ስትሰሚ ልዩ ደስታ ይፈጥርብሻል
ካንቺ ህይወት ጋር የሚያገናኘው ነገር ምንድነው? እንዲሁም አንድ መዝሙር አለ ምትወጂው መዝሙር የምርትነሽና እስቲ ከሱ ጋር አስተናወራ እስቲ ምንድነው የሚያገናኛቸው? ሃና ፍናና እና ሃና የምትባል ሚስት ነበሩት። የህልቃና ባለቤት ናቸውና ሃና ልጅ አልነበራትም። ብዙ እንዴት ነው ዲቴል ባላብራራው ዋጋ ከፍላ አልቅሳ እግዚአብሔርን ለምና ነው የተሰጣት ልጅ። ፍናና በጣም ትንቃት ነበር። ጣውንቷ ናት። የሃና ጣውንት ናት። እሺ ያ መዝሙር ስሰማ የወጣበት አካባቢ እኔ ነፍሰ ጡር ነበርኩኝና አልቅሼ ወይም ምናምን አግኝቼ አይደለም ልጄን ግን ያው ልጇን ያገኘችበት ዋጋ ከፍላ ስለነበረና የርግዝናው ሞመንት ትንሽ ከባድ ስለነበረ ምንድነው አንቺ ከፈልሽው ዋጋ? በራሱ እናትነት ከባድ ነው። ለምሳሌ የሆርሞን ቼንጅ አለ አትረዳውም ካልገባ ምንድነው የተፈጠረ ያለው ትላለህ። ምክንያቱም በውስጥሽ ብለኔ ምንድነው ሰው ነው የሚሰራው በውስጥሽ እና በየደቂቃው በየሰከንዱ ሰው ነው የተሰራ ያለው ውስጥሽ ላይ እና እናትነት ልዩ ጸጋ ነው። ቀጥይ በዛው ምናልባት እዚህ ጋር ተያይዞ የገጠመሽ ችግር እና ያለፍሽው ፈተና ካለ ብዬ ነው። በጣም ያመኝ ነበር እስከ 3 ወር በጣም ያመኛል። ከዛ በኋላም እያንዳንዱ ስቴፕ እየጠበቀ የተለያዩ ህመሞች አሉትና እንደውም ማረሳው አንድ ጊዜ በጣም ማቃር አይነት ነገር ነውና የሆነ ምግብ በልቼ ነበር ይመስለኝ። ከዛ ሁለተኛ ሶስተኛ ወደ 5 ወር ስጠጋ መሰለኝ። ከዛን ደግሞ እህቴን ደወልኩላት ሁሌ በቃ እደውልላትና እንደዚህ ሆነ ነው መላትና ደግሞ ያቃረኝ ነው አልኳት። አይ በቃ አሁንማ ጸጉር ላይ ያበቀል ስለሆነ ነው ለምን መላጣ አይሆንም? ማንተኒ ሰልችቶኛል መታበብ እና ለምን መላጣ አይሆንም? እኔ ምን አገባኝ? ለምን መላጣ አይሆንም? ያልኩበት ሞመንት ነበረ እና የሆነ ሰዓት ላይ ደግሞ በጣም አሞኝ ነበረ። እሺ እና ከውስጤ ምን እንደወጣ አልገባኝም። የሆነ የተቆራረጠ ነገር ምናምን ነው። ለሊት ላይ እንዴት ነው ከስራ መጥቼ ተኛሁኝና ቀረጻ ነበረኝ ደክሞኝ ነበረ። ያገኘሁትን በልቼ ተኛሁኝና የሆነ በጣም ጨጓራዬን ቁርጥርጥ የሚያረግ ነገር ከዛ ምንድነው የተፈጠረው ብዬ ተነስቼ ላይክ መታጠቢያ ክፍል እስክደርስ ሁላ አልጠበቅኩም። ቮሚት አረገኝ። ከዛ ከውስጥ የወጣው ነገር የሆነ የተቆራረጠ አይነት ነገር ነው። አሳ አልበላው እንግዲህ እንዳልጠረጠር እና ለክኔ በቃ ልጄ ምን መሰለኝ ከመፍራትም አንፃር የሆነ ስጋሚ መስል ከበላውት ጋር የሚገናኝ አይደለም። ጸበል እየጠጣው ነበረ እውነት እና በቃ የሆነ ሞቼ ተነሳው አይነት ነገር ልጄንም ያጣው አይነት ስሜት ምናምን ተሰምቶኝ ነበረ። ከዛን መተኛት ከበደኝ ምናምንና ሌላም ቦታ መሄድ አልፈለኩም ማስደንገጥ አልፈለኩም ፋሚሊ ጋር ደውዬ ምናምን ጸበል ጠጣው። ካመመኝ በኋላ ይሄ እንዴት ነው ሰርቫይቭ አድርጌ የተነሳውበት መንገድ ቀላል አልነበረም። የሆነ አዙሮኝ ወድቄ ምናምን እንደዛ ነው የተፈጠረው። ከውስጤ ከወጣ በኋላ ጠጣውና መዝሙረ ዳዊት ከፍቼ ከዛ መጽሐፍ ቅዱስ አቅፌ ተኛሁኝ። እና በጣም እያንዳንዷ ሞመንት በጣም ከባድ ነው። እርግዝናና የምርትነሽ መዝሙር በቃ ከፍቼ ደጋግሜ እየሰማው ከዛ ደግሞ የሆነ ነገር ስታይ ትፈራለህ። እናት ስትሆን እግዚአብሔር ጤነኛ ልጅ ደስተኛ ልጅ እንዲሰጥ ትጸልያለህ ትመኛለህ። ከዛ አንፃር እሱ መዝሙር ማለት የመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ከቁጥር 1 ጀምሮ ስናነባው ህልቃና 2 ሚስቶች ነበሩት
ፍናናና ሀና ፍናና ልጆች ነበሯት ነው የሚለው እና ሀናን ትንቃት ነበር እና ልጅ ማጣት ምን ያህል ከባድ እንደሆነ በቤተ መቅደስ ሄዳ እንኳን ስትጸልይ የኤሊ ካህኑ ኤሊ ሰከረች እንደ ወይን ለምን አትቀንሽም ለምንድነው ወይን አብስተሽ የምትጠጪው እሷ በተሰበረ ልብ ልጅ ማጣቷ ነበርና ለእግዚአብሔር ይስማሽ አለት እና እግዚአብሔርም ሰማት ልጅ ማገኘችና የመጀመሪያ ልጅሽ ነው ማን ነው ስሙ ዘሚካኤል የመጀመሪያ ልጅሽ ነው ይሄ እናት ሆኖ የመጀመሪያ ልጅ አግኝተሽ ስሜቱ ማለት በጣም ብዙ እናቶች የመጀመሪያ ልጃቸውን ሲወልዱ ልዩ ፊሊንግ አላቸው ያ ስሜት ከዝማሬሽ ያ ታሪክሽ ከዝማሬው ጋር ያስተሳሰረውን እውነት ነግረሽናልና ምንድን ነበር ዝማሬው ማነው እስኪ ናገር ጠብቆ ያፈረ ተስፋዬ ነህ ብሎ ባዶን የቀረ እኔ ግን ላለው ዛሬም እንደ ሐና እግዚአብሔር ሰምቶኛል አድርጎኛል ቀና ጸና ልቤ በእግዚአብሔር ጸና ልቤ በአምላኬ ጸና የሚገርም ነው የእውነት ገራሚ ድምጽ ነው ያለሽ ካሴት እንዳታወጪ ማለት ከፈለግሽም አውጪ ግን ጥሩ ጸጋ ነው ያለሽ ደግሞ ካሴት አውጪ ብዬሽ ነገ ካሴት አወጣሽ እንዳታስጨፈጭፊኝ አድማጭ ተመልካቾች እናንተ ፈረዱት ጥሩ ድምጽ ነው ያለሽ በእኔ ምልከታ ጥሩ ድምጽ ነው ያለሽ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው አንቺን የሰማችን መብርሃን ሁላችንም ትስማ አሜን ወደ ትወናው እንለፍ ብሌን ምንዳዬ ከ5 በላይ የሚሆኑ በዲኤስቲቪ የተላለፉ ተከታታይ የዲኤስቲቪ ድራማዎችን ላይ ተሳትፈሻል አጋፋሪ የመሳሰሉትን በህግ አምላክ እና ሌሎች ምናልባት ያልጠቀስኳቸውን ጨምረሽ ስንት ፊልሞች ላይ ተወነሻል እንዴት ወደዛ የትወና መስመር ገባሽ የሚለውን ነገር እናሳ ምክንያቱም ኢንዱስትሪው ይሄ የፊልም ኢንዱስትሪ ብዙዎቹ በዓለማዊ ሚዲያዎች ላይ እንደሚገልጹት በጣም ከባድ ቻሌንጅ ነው ያለውና ያንን ከባድ ቻሌንጅ አልፈሽ እንዴት ገባሽ የእውነት ያን የሚባለው ከባድ ቻሌንጅ አለ ወይ የሚሉትን ጠቅለል አድርገን እስቲ እናንሳቸው በደንብ አውሪን እስቲ እሺ መጀመሪያ ያው ከሰንበት ትምህርት ቤት ከኪነ ጥበብ ክፍል ይጀምራል ድራማ መስራት ለበዓላቶች ሲመጡ የተለያዩ ድራማዎች ጭውውቶችን እናቀርባለን ከዛ ላይ ስትታይ ጎበዝ በጣም ጎበዝ ነሽ አንቺ ምናምን ይባላል ሶ በዛው እያደገ ይመጣል ከዛን የተለያዩ ክበባት ላይ እሰራ ነበረ እንደውም አንድ ጊዜ ኤሌመንተሪ ያለሁኝ ከአዋሳ የደቡብ ቲቪ መጥቶ ቀርጾን ነበረ የክበብ ድራማ ሰርተን ፕሮግራም ለመቅረጽ መጥተው ከዛን የኛ ድራማ ነበርና የመክፈቻ ፕሮግራም ነበረ ሶ እዛ ሰርቼ ለመጀመሪያ ጊዜ በቲቪ ታየሁት ማለት ነው ደቡብ ቴሌቪዥን ላይ አዎና አባቴ አቅም ነበረ እየሄድኩ እየሰራው ቁጭ ብሎ ሳሎን ላይ እያለ መጣው እንዴ የኔዋ ጉድ በልጅነት ቴሌቪዥን ቀርበሽ ቤተሰብሽን አስጠራሽ እሺ ከዛን ልክ ነይ ስባል መብራት ጠፋ ነይ ስባል እኔ ራሴን ለማይስመጣ መብራት ጠፍቷል አላየሽው አላየው አዎ ግን አይቲ አስተማሪ ብዙ ፋይሎች ያው ሰንበት ትምህርት ቤቶች ላይ ምናምን ስሞክር
አሉ ምናምን ይለኛል አንዳንድ ፎቶዎች ምናምን ይልክልኛል የሱም ቪዲዮ ነበረ ብሎኝ ነበረ አላየሁም ከዛ ያው ክበብ ላይ እንደዛ ታሳድግና ደግሞ ከወዝነሽ ቲያትሪካል አርት መማር ፈልጌ ነበር ግን አክሴፕት አልተደረኩም በቤተሰብ እንደ ትምህርትም አልተቆጠረም ምናምን ምትደርሹ ነው ምናምን ተብሎ ማለት ነው ያው ቤተሰብ ሰፖርት ስለማያደርገኝ ነው የገባሁት እንጂ ፈልጌ አይደለም ሌላውንም ሶ ክረምት ላይ ሞክር ነበር ስመጣ ከዛ መመረቅ ግዴታዬ እንደሆነ ሲገባኝ የጀመርኩትን ጨረስኩና ከዛን ኮንስትራክሽን 1 አመት ሰርቼ ሳቲስፋክሽን የለኝም ምክንያቱም ፓሽን አይደለም ብር እኮ ይኖርበታል እንዴ ለዛውም እናንተ ምናምን ይባላል ተደራጅተን የሰራ ነው ግን እኔ ቀልቤ ብሩ ጋር አይደለም ፓሽኔ ጋር ነው ሳቲስፋክሽን የለውም በቃ ደስ አይለውም በዛ ላይ ደግሞ ወደ ገጠር ነው ከይርጋ ጨፌ 20 ኪሎ ሜትር በሞተር ሄደን ነው ምንሰራው እና በጣም ከባድ ነበር የሆነ በሊቢያ ያመለጥኩና ይመስለኛል ሲሄድ ራሱ ማለት ነውና በጣም ከባድ ነበር በህልምሽ ነው ኖ ወይ በእኔ ነው እንጂ ሚመስለኝ እንዴት ነው እኔ አላቅም እንደዛ አይነት ቻሌንጅ እሺ ወደ ይርጋ ጨፌ ሄጄ ከይርጋ ጨፌ ደግሞ 20 ኪሎ ሜትር ወደ ውስጥ ነው ሳይታችን ኮንስትራክሽን ምንሰራበት ማለት ነው ሶ ጤና ኬላ ነበር ምንሰራው እና የሆነ በሞተር እንዲ ጠምጥሜ ምናምን አዋራ እንትን እንዳይልና ከዛም ብዙም እንዳትታይም ጠምጥመህ ምናምን ነው የምትሄደው ከዛም በቃ የሆነ በሊቢያ ያመለጥኩና ይመስለኛል የሆነ ስደት ነው የሚመስለኝ ስራም አይመስለኝም የጌዲዮን ምድር አዎ ከዛን ትንሽ ሰራው በይርጋለም በኩል ነው ይርጋ ጨፌ አዎ ይርጋ ጨፌ ከሆነ ጌዲዮን ነው አይደል ይርጋ ጨፌ አዎ እሺ ከዛን በቃኝ አልኩኝ ሁለተኛው ፕሮጀክት እየተሰራ ያለ እኔ ይቅርብኝ አልኩና እሺ ቤት ነገርኳቸው አዲስ አበባ ልገባው ነው ብዬ ከዛ አዲስ አበባ መጣሽ ዘን አዲስ አበባ መጣው መጀመሪያ ለማናገር ሞክሬ ነበር ሰዎች ምናምን አባቴ ነው እዞኝ የመጣው እሺ በቃ ብዬ ስራ በቃ እና እወጣዋለሁ አሳያቸዋለሁ ብዬ ነው የመጣሁት ስራ ትቶ መምጣት ከባድ ስለሆነ ነው የምልህ ሶ መጥቼ ሞከርኩኝ ሰዎችን ለማግኘት ከዛ ደግሞ ክላስ ጀመርኩኝ የቲያትር ማለት ነው የፊልም ሶ እሱን እያደረኩኝ አንድ የእንትን ነበረ የምርጫ አካባቢ ነበርና አንድ ተከታታይ ድራማ ላይ ካስት ተደረኩኝ እዛው ከመማርበት ክላስ ላይ ማህሌት ትባላለች እና እሷ ካስት አደረገችኝ ስራ ጀመረን ከዛ በጣም ነው ደስ ያለኝ የፋሲካ ሰሞን ነው እና ቤት ውስጥ ታላላቆች ሲያደርጉ በጣም መቀናው ነገር አለ ለወላጆቻችን በቃ ደርሰው ሲያረጉ ሁሌ ቀናለሁ እያየውን ያደረኩት እሱን ለማድረግ ቀኔ ደረሰ ኦሬዲ ስራ ጥለህ መጣ ህልም ምናምን ብለህ ከዛ ደግሞ ስራው ተገኝቶ ከዛና አባቴ እያየ ፕራውድ ሲያረግብኝ እሱ ነው ፒክቸር ማረጋው ከዛ ቀረጻ ሁለተኛ ቀን ተባለ ትላልቅ አርቲስቶች ናቸው እነማን ጋር ሰዎች የመጀመሪያው ርዕሱ ምንድነው የምርጫ ስራ ነበርና መጀመሪያ ላይ እንትን እየተስተካከለ ነው የሚሄደው ርዕሶቹ ማለት ነው ሶ የመጀመሪያ ቀረጻ አለቀ ሁለተኛ ቀን በቃ እርግጠኛ ሆንኩኝ እየሰራው እንደሆነ ከዛን ብር መጣ እሱ ምኞቴ ነው ምን ተፈጠረ ተደወለና ቀረጻ ማዕከል ላይ በሁለተኛው ቀን አቋርጠሽ ነው የተባልኩኝ ማን ከቤት ለምን አባቴ ያረፈ ወላዲተ አምላክ ያን ሁሉ ዋጋ ይከፈልልሽ ከአዲስ አበባ አምጥቶ ለዚህ ክብር እንድትበቂ ያደረገሽ በእውነት በጣም ነው ልብ የሚሰብረው በድንገተኛ አደጋ ነው አዎ ነግሬዋለሁ ከሁለት በፊት በቃ ሰሞኑን ጠብቅ በቲቪ ምናምን ብዬው ከዛ ለፋሲካ ሌሎቹን እርሳቸው አልኩት እኔ ነኝ በቃ ደርሻለሁ ምናምን አይነት ስሜት ተሰምቶኝ ነበር አንድ ቀን ነው ከተመረኩኝ ስራ ይዤ
የጋበስኩት ከዛን መድረስ እግዚአብሔር ጋር ያለክ ነገር ምናምን ሁሉም ነገር ነው የሚጠፋብህ ከዛን ተጠርቼ ሄድኩኝና አላመንኩም ለክ ደረስኩኝ እያለቀሱ ነው እንዴ እያለቀሱ ነው ምናምን ምንድነው የተፈጠረው ስል በቃ አይዞሽ ምናምን ይሉኛል እንዴ ለምንድነው አይዞሽ የሚሉኝ አልኩና ገባሁኝ መኝታ ቤት ከዛን አባቴ በሬሳ ሳጥን ታሽጓል ከዛን ማየት ፈለኩኝ እግሩን ብቻ አሳዩኝ አልኩኝ እግሩን በጣም ነው የምወደውና ክፍት ጫማ ነው የምታረገው ምናምን ብለዋለሁ ቁምጣ ታረግና ምናምን እንቀላለዳለን በጣም ቀልደኛ አባት ነው እግሩን ብቻ አሳዩኝ ለምን ምክንያቱም ድምጹን ሰምቻለሁ ማታ ደርሻለሁ ብየዋለሁ እኔ ከእግዚአብሔር መፈልግ የነበረው ጥቂት ቀን ነው መሞትማ ግዴታ ነው በእኔ ስኬጁል አይደለም እንቀሳቀሰው ግን ጥቂት ቀን ቢሰጠኝ ቢመርቀኝ ነበርና ማንም ለካ የዛን ቀን ማለት ነው ከዚህ በፊት ያልነበሩ ሰዎች መብታቸው ያልነበሩ ሰዎች እነሱ ባለ መብት ሆነው ነው የሚቆሙትና ማየት አትችይም አሉኝ ኢማጂን ለመጨረሻ ጊዜ አባቴን መሰናበት ራሱ አልቻልኩም ማመን ይከብዳል ምክንያቱም ሬሳውን አሳይተውም ቢሆን አትሊስት ታምናለህ ከዛን እነሱ ባለ መብት ሆኑ ከዛን በቃ ማያልፍ የሚመስል ጊዜ አለፈ እኔ እግዚአብሔርን በጣም ነው ማምነውና እዚህ መጥቼ ስራ ጀምሬ ከዛን ራሴን ችዬ ስከራይ እንዴ ጓደኞቼ እንዴት ወጣሽ ከቤተሰብ ጋር ሲሉኝ ያው ያቃሉ እግዚአብሔር ላይ ያለኝን እምነት ደግሞ ያው የቤት ኪራይ እግዚአብሔር ሊከፍልላት ነው ምናምን ይላሉ እኔ ያለኝን እምነት እሱ ላይ ስለማያውቁ ማለት ነውና ግራ ገባኝ በቃ እውነት ምንድነው ምናምን አይነት ነገር ተሰማኝ እና በቃ ከባድ ጊዜ አለፈና ከዛ ይሄ አላማ ህልም ምናምን ይባል ነገር ደበረኝ ተውኩት አደጋው እንዴት ነው ማለት የፋዘር አሟሟት ድንገት ነው በቃ ጨጓራውን አመመው ማታ ሞት ነበረ ያው በቃ ጠዋት አካባቢ አቃጠለኝ ምናምን እያላት ነበር ማዘራ ከዛ ወደ ሐኪም ቤት ሊወስዱት አካባቢ አረፈ እና በቃ ለሴት ልጅ አባት በጣም ልዩ ነው እና በጣም ነው ስሜት የሚጎዳው የነወይ ነፍሳቸውን በአጸደ ገነት ያኖራቸው በአጋጣሚ የኔ አባትም እንደዛ ነው ያረፈው እንደዚህ ድንገት ነው እና ከሀዘኑ አይወጣም ስፔሻሊ ለሴት ልጅ ደግሞ ሲሆን ልዩ ነው አባት ለሴት ልጅ እናት ለወንድ ልጅ በአጠቃላይ ወላጅን ማጣት በጣም ነው በተለይ ደግሞ እንደዚህ ለፍቶ ደክሞ መምህር ሆኖ አሳድጎ ለክብር በክተሽለት ወግ ማዕረግ ልታሳየው ጥቂት ጊዜ ሲቀሩ መጽናናትን አትሽም ግን ምን ማድረግ ይቻላል እግዚአብሔር መጽናናቱን ይስጥሽ ለቤተሰቦቻችሁ እርሳቸው ደግሞ በአጸደ ገነት ነፍሳቸውን ያኖር እሺ ከዛ በኋላ የመጀመሪያ የምትይውን ተከታታይ ድራማ የሰራሽው የትኛው ምዕዛር ዲስቲቪ ላይ ነው እና ምዕዛር የሚባል ድራማ ከዛ በኋላ ካስተ ተደረኩና ሰራሁኝ ከዛ ያለ አጋፋሪ ከአሌክስ ጋር ጥሩ ጊዜ እሱ ነበር አለማየሁ ታደሰ ማን የተወነበት ነው እኔና እሱ ከዛ አንድ ዘላለም የሚባል ልጅ አለ ለሶስት ነው አጋፋሪ እሺ ምዕዛር አጋፋሪ ከዛን በህግ አምላክ
አሁን ላይም እየታየ ነው አርቲስት ላይ ሲዝን 3 አርቲስት ቴሌቪዥን ላይ አዎ አርቲስት ቴሌቪዥን ላይ ስቲል እየታየ ነው አዎ ሲዝን 3 ላይ ነው ያለው ኦ ደስ ይላል ከሲዝን 2 ነበርኩኝ እና አምባር ሶ እንደዛ ያለ ከወጣት አርቲስቶች የሚገርም መኪና የምትነዱ አንቺ ነሽ በጣም ብዙ የሚከፈልሽ አንቺ ነሽ አሉ V8 ነው የምትነጂው አሉ ይሄ ሁሉ ፊልም ሰርተሽ ይሄ ሁሉ ተከታታይ ድራማ እዚህ ቲክቶክ ላይ ተጽኖ ፈጣሪ ነሽ ዲኤስቲቪ ነው ፊልምሽ ድራማሽ የምታይልሽ ሆስት ታረጊያለሽ ባለ ብዙ ሙያ ነሽና እግዚአብሔር ይመስገን የጂፕላሱን አላውቅም የመኪናውን ግን ሰዎች ይላሉና እንዴት ነው ነገሩ በአጭር ጊዜ ውስጥ እንዴት ነው ሀብታም መሆን ሚስጥር በሐሳብ ነው ምንለው ብዙ መኪና ቀያይራለሁ በርግጥ በሐሳቤ ማለት ነው እንጂ በተግባር የለም እንዴት ይመጣል ሰርቫይቭ ማድረግ ከባድ ነው እንኳን መኪና እውነት እንዴ 5 ተከታታይ ድራማ በዲኤስቲቪ ምንም የለም እንዴ ሰውኮ በጣም ሀብታም ነው የምትመስሉን እኮ አሁን በጣም ሀብታም ነው የምትመስሉን እኔ የለውበትም ለበረከት ነው የምትሰሩት ብር እውነት ነው የለው እውነት የለው ከየት ይመጣል የሚገርም ነው እውነት ይሄ ጥርሽ ምንድነው ይሄ ጥርሽ ምንድነው የነፍስ ጥርሽ ምንድነው ጥበብ ነው አዎ በቃ አዎ ብዙ ዋጋ ከፍለሽለታል በጣም ምን እስቲ የተከፈለውን ዋጋ ሲንዘርዝረው ለምሳሌ መጀመሪያ ዓመት ተማሪ ያለሁኝ መጥቼ ነበር ከቻልኩ ላቋርጥ ማለት ነው ይሄኛው ከተሳካልኝ ሶ ጀመርኩና መማር ጀመርኩኝ 22 አካባቢ አክስቴ ቤት ቁጭ ብዬና የተለያዩ ፕሮዳክሽኖች ላይ ሄድኩኝ ቃል በቃል አንደኛው ልጅ አትችይም አለኝ ከዛን ትወናዬን ታይቶ ነው አትሊስት እስከታውን አይጠብቀኝም ምናም ብዬ ይሄ ልጅነትም አለ ምናምን ምንድነው የተፈጠረው ግራ ገብቶኛል ከዛን የማልችልበት ምክንያት ግን ሌላ ነው ገባኝ ከዛን በዚህ ኢንዱስትሪ አድማጭ ተመልካች ማወቅ ቢፈልግ እኔ ገብቶኛል ግን ብዙ ጨዋ አድማጮች አሉ ተመልካቾች አሉ ቶሎ እንዳንተ የሚረዱ ከኢንዱስትሪ ጋር ትጅም አለኝ ሶ ሪሊ በቃ ፊት ለፊት ደስ ነው ያለኝ እኔ እንደውም በዛ ሰዓት እኮ ተሰብሬያለሁ ግን አትሊስት እንዲህ ያለ ቢሆን ኖሮ ቆይ ነበር በቃ ስብር ነው ያደረገኝ ትምህርት መማራውን ትቼ የፊልም ትምህርት ማለት ነው ወጣሁኝ በቃ እኔ የእውነትም ከኔ ጸባይ ጋር ካልሄደ ገና ነኝ ማለት ነው ኦኬ ጸባይሽ ለኢንዱስትሪ አይሆንም አዎ ያው አድማጭ ተመልካቾች ይገባቸዋል እኛ ኢትዮጵያውያንን ፊት ለፊት ስለማይነገር ነው እንግዲህ ይሄ የፊልም ኢንዱስትሪያችን ጉድ ነው እሺ እና በቃ ወጣሁኝ ትምህርቴን ጨረስኩኝ ከዛን ደግሞ እንደገና የመቻል መንፈስ እችላለሁ ገባ መተወን እችላለሁ በጣም ነው የምወደው ብር ያን ያህልም የሚገኝበት ሆኖ አይደለም ግን እኔ ያላቀም በቃ ፊልም የሆነ ልክፍት ይመስለኛል ትወና ጥበብ ምናምን የሚባል ነገር ልክፍት ነው የሚመስለኝውላ ለምን በጣም ዋጋ ያስከፈለ የከፈልከውን ዋጋ እንኳን ሳይከፈልህ በካሽ ስቲል ወደው ትሰራለህ ነፍስህ ደስ ብሏት የምትሰራው ስራ የለም እንደዛ ነው እንጂ በጎን እኔ የሞከርኳቸው የራሴ ስራዎች ምናምን ይኖሩኛል እነሱ ናቸው ሰርቫይቭ እንዳረግ ያረዱኝ እንጂ ጭራሽ በዚህ ጥበብ ኢንዱስትሪ የት ደረጃ ላይ መድረስ የምትፈልጊው ሆሊውድ ቦሊውድ ህልምሽን ሲንገር እኔ የሀገር ውስጥ መጨረስ ነው ፈልገው እዚህ ያሉትን አዋርዶች ከወሰድኩኝ በኋላ አዋርድ ወስድሻል እስካሁን አረ ገና የጀመርሽ ነው ከዛ በኋላ እቀጥላለሁ እንግዲህ ሶ አትቺም ብሎ መባረር ቀላል አይደለም ከዛ እንደምችል መጥቼ አሳየውኝ ማለት ታዋቂ ላልሆን እንችላለሁ ግን አክሰሱም አሁን ሰፊ ነው ዲኤስቲቪ አለ ቲቪዎቹ በጣም ብዙ ናቸው የዩቲዩብ አለ
ሶ በእነዚህ ፕላትፎርም ከዛ አሁን ቲክቶክ ራሱን ችሎ ለመታወቅ ከሆነ ነው የምልህ እሱ አለና ፕላትፎርሞቹ በጣም የተለያዩ ስለሆኑ ይከብዳል ባንዴ ነጥረህ ለመውጣት ግን ምፈልገውን አትሊስት ሰርቻለሁ እንደምችል አረጋግጫለሁ በማከብራቸው ሰዎች አንደበት ጎበዝ ተብያለሁ አርቲስት ናርዶስ አዳነ ምንሽ ናት ያገሬ ልጅ የብዙዎቹ ጥያቄ ነው ያገሬ ልጅ ተዋወቃላችሁ እዛ አንተዋወቅም የት ነው የተዋወቃችሁት እዚህ ለትወና ከመጣሽ በኋላ ነው እኔ ያወቅኳት እሺ ኦኬ አንቺ ትቀድሚያለሽ አይ እሷ ትቀድማለች እሺ እሷ ቀድማኝ ነበር የወጣችውና ሶ ያገር ልጅ ስትሆን ኩራት ይሰማሻል እንዴ ቀጣይ ደግሞ አንቺ ምን እንደናርዲ ምናምን ይባላል የሆነ ነገር ስትሰራ ምናምን መልካችሁ ይመሳሰላል ቅላታችን እሺ ጉባኤ ታዘጋጃላችሁ እንደ ዲላ አው አዘጋጅታ ነበር ናርዲ ኦኬ ሶ አንቺስ ታግዣታለሽ ወይስ ብቻሽን እስቲ ስለሱ ከስር ያው እንደ እህት እንደ ታናሽ እሱ ላይ ያው እንደዚህ ጠይቃትና ማድረግ የምችለው ነገር ሲኖር ምናምን አግዛታለሁ የመጀመሪያ ትልቅ ጉባኤ ነበር ከቆይታ በኋላ ያዘጋጀችው ሶ እዛ ላይ የዲላ ልጆች አርቲስቶች መቁጠር እንችላለን ዲላ ያፈራቻቸው አዎ አስመላሽ ታምራየው የሚባል አለ ሚኪ ላስት ይር ዋንጫ የወሰደ ልጅ ደግሞ የጉማ አዋርድ የወሰደ በረከት የሚባል አለ እነዚህ ከናርዲ እኛ ግን ከዲላ ልጆች አርቲስቶች ምናቃቸው ለታችሁ ነው አዎ ናርዶስ የምን ሰንበት ተማሪ ናት የምን ቤተክርስቲያን የቅዱስ ሚካኤል አንቺ ያው የገብረ መንፈስ ቅዱስ መታደል ነው ዲላ የተባረከች ምድር ማለት ደግዎችን ያፈራች ኮረንችቶችን ተተን ማለት ነው ያው ምድር ሁለቱንም ታበቅላለች በመጨረሻ ኪዳነ ምህረት ስለ ኪዳነ ምህረት ሲነሳ አይንሽም አይችልም ልብሽም አይችልም ኪስሽም አይችልም ካለው እና የንጦጦ ኪዳነ ምህረት አሁን ራሱ ከዛ ቆይተሽ ነው የመጣሽው እና ሳታያት ውለሽ አታድሪም ቢያንስ በሳምንት አላየሻትም ከተባለ ደግሞ በወር አንድ ቀን በወር ሁለት ቀን ታያታለሽና አይተሻት ጠግቢያትም ስለሷ ተናግረሽ አይሰለችሽም የንጦጦ እናቴ ሐመረ ነው ኪዳነ ምህረት ምንድነው ከብሌኔ ጋር እንዲህ እጅና ጓንት ያረጋችሁ ምንድነው እስቲ ንገሪኝ 6 ኪሎ ነበር የምኖረውና ሶ ኪዳነ ምህረት እንጦጦ ኪዳነ ምህረት አንዴ ደጇ ከረገጥክ በቃ ሱስ ነው የሚያስይዝ የሰላም የእረፍት ቦታ ነው እና ሚስጥረኛዬ ናት ገበናዬን የምትሸፍን እረፍቴ ሰላሜ ቦታዋ በቃ እና ካወኩ ጀምሮ እዚህ መጥቼ ደጇን ከረገጥኩ ጀምሮ መቅረት አይታሰብም በቃ ብዙ በሰው ፊት የማይነገሩ ግን የምትኖራቸው ነገሮች አሉ እና ቢከፋኝ አገር ባላቅ ስራ ቢበላሽ ሁኔታዎች ቢሆኑ በቃ ሩጭ እሷ ጋር ነው የምሄደው ብዙ ቻሌንጅ ታሳልፍ አይደል በህይወት ሶ ብርታቴ ናት ብዙ ጥያቄ ተመልሷል ደጇ ረግጬ በጣም በቃ ወራዊ ጉባኤ ላይ ንክስ የሚመስልበት ቦታ ልዩ ነው በቃ ቦታዋ እና አንዴ ከረገጥክ እንደኔ ሱስ ይዞ የምትመላለስ ነው የምትሆነውና ለኔ ብዙ ነገር ነው ያደረገችልኝ
ቢከፋኝም በደሰትም የሚሄድበት ቦታ ነው። የትም ሩቅ ብሆን የእውነት የእናቴን ፍቅር ማለት እችላለሁ። ያስረሳችኝ ማለት እናቴ እንኳን የወለደችኝ እናቴ እንኳን እንደሷ አልሆንም። አንዳንዴ በጣም ነው የሚገርመኝ። ኪዳነ ምሕረት ጋር መሄድ ከጀመርኩኝ እንጦጦ መሄድ ከጀመርኩኝ ጠፋሽ ሁላ ልትለኝ ትችላለች እናቴ፣ ወላጅ እናቴ። ፍቅሯ ልዩ ነው በቃ እና ብዙ ነገር አድርጋልኛለች። እስቲ ሁለቱም ተወጃቸው ዝማሬዎች አሉና እስቲ የመጀመሪያውን የዘማሪ ሙሉቀን እስቲ እሱን በልኝ እስቲ። አረሳውም ያንን ዕለት አልዘነጋም ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት ለሰው ተናግሬ ያልተረዳኝ ሰው እንባዬ በምሬት ከዓይኔ የሚፈሰው። እጅግ በጣም ደስ ይላል። ብሌኔ የሁለተኛው ሚስጥረኛዬ ነሽ። አውቀዋለው ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለው አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለው አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ። በጣም የሚገርም ዝማሬ የሚገርም ፍቅር ነው። በነገራችን ላይ እንጦጦ ኪዳነ ምሕረት ሐመረ ኖህ ኪዳነ ምሕረት ዛፉ ሁሉ ቅዱስ የሆነበት ስፍራ ነው። መሬቱ ሁሉ ቅዱስ የሆነበት በጣም ብዙ ቅዱሳን ያሉበት ቦታ ነው። የበረከት ቦታ፣ ሚስጥር የምታዋያት የልብሽን ፈጥና የምትሰማ ደግ ሩህሩህ ናት። አይተሽዋል? ገና እንጦጦ ኪዳነ ምሕረትን ዳገቱን ስትወጪ ወደ ቀኝ ብለሽ ገና በሩን ስታዩ የሚሰማሽ ሰውነትሽን በአጠቃላይ ውርር ነው የሚያደርግሽ። ውስጥ ላይ ገብተሽ ስትሳለሚ ፊት ለፊት ያለው በስተቀኝ በኩል ያለው ስዕል አድነው። ከዛ ወደ ቤተክርስቲያን እየተጠጋሽ ስትመጪ ደግሞ በአበባ የተንቆጠቆጠችው በመብራት የተንቆጠቆጠችው በአካል እመቤታችን እኮ የምትመስለው እሷ ጋር በርከክ ብለሽ ስትጸልይ እንባሽን አብሰሽ እንባሽ ታብሶልሽ ከዛ ወደ ውስጥ ገብተሽ መቅደስ ውስጥ ተሰልመሽ አጸዱን ዞር ዞር ብለሽ ሌላ ዓለም ሌላ መንደር በምድር ላይ ገነት ልዩ መጽናናት ልዩ መረጋጋት ምድራዊ ሐሳብሽን በሙሉ እርስት ብታረጊበት ሸክምሽ እርግፍ ብሎ የሚወጣበት ሰው ገላሽን ስታጠቢ ያለውን ስሜት ታውቂዋለሽ። ኪዳነ ምሕረት እንጦጦ ኪዳነ ምሕረት ሰው ሸክም ይዞ ሄዶ አራግፎ የሚመጣበት ቦታ፣ ተረጋግቶ የሚመጣበት ቦታ፣ የጸጥታ ወደብ፣ የሰላም ከተማ በጣም ልዩ ስፍራ ነው እና እኔም ከቂልጦ ማርያም ከሎዛ ማርያም ቀጥሎ ሐመረ ኖህ ኪዳነ ምሕረት የኔ ባለውለታዬ ናት። አሞኝ ነበር አንድ ወቅትና ከኮሪያ ሆስፒታል እንጦጦ ኪዳነ ምሕረት ነበር የተመላለስኩ የታከምኩትና አረሳውም። አሁን ያ ዝማሬ ሲዘመር ስሜቴ ነው የሚረበሸው። ኦልሞስት እያንዳንዷ ሐረግ እያንዳንዷ ቃል ለኛ ተብሎ የተጻፈ እስኪመስል ድረስ ነው የእንጦጦ ሐመረ ኖህ ኪዳነ ምሕረት ፍቅር በልባችን የሚነደው እና የእንጦጦ እናቴ እኔን እንደሰማሽ ብሌን እንደሰማሽ ሁላችንንም ስሚን። እጅግ ቆንጆ ቆይታ እያደረግን ነበር። የልጅሽ ልደት ራሱን የቻለ ሌላ ዓለም ነውና አንቺ ራሱ በቃ ሌላ ዓለም ውስጥ ነው የነበርሽው እና የልጅሽ ልደት በዛ መጠን በዛ ግዝፈት ለማክበር ያነሳሳሽ ምንድነው? ኦርቶዶክሳዊ በሆነ መንገድ ነው ያከበርሽው? ያው
ማንም ወላጅ ልጁን የመጀመሪያ ልጅ ሲሆን በጣም ልዩ ነው። ሶ የመጀመሪያ ዓመት ነው ልጅ ወልደ የመጀመሪያ ልደቱ ነው የምታከብረው። ሶ ለዛ ባቅሙ ሰው ማድረግ ደስ ይለዋል፣ ለልጁ አይሳሳም። እና ዋናው ነገር ምንድነው? እግዚአብሔር ነው ልጄን የሰጠኝ። በምንም አይነት ካልኩሌሽን ልጅ አይመጣም እግዚአብሔር ካልሰጠ። ሶ የሱ ስጦታ ስለሆነ እግዚአብሔርን እያመሰገንኩኝ ማክበር ነበር የፈለኩት። እድሜ ለሎዛ ኢቨንት ማሳካት እንድችል አድርጋችሁኛል። በዚህ አጋጣሚ ባጭር ጊዜ ነው ደውዬ ተናገርኩትና ሶ የምፈልገው በመፈልግ መንገድ እንዲሄድልኝ ተደርጓል። ዘማሪያን ነበሩ። ሶ ደስ በሚል ሁኔታ ይሄ እንዴት ነው በለመር ነው የምንሄደው ስለማናቀው ነው እንጂ እግዚአብሔርን ማመስገን ምእመኑ ጠልቶ አይደለም በፍጹም። እግዚአብሔር ነበር፣ ድንግል ማርያም ነበረች፣ ቅዱሳን ነበሩ እንደው ስጀምር ማለት ነው። ከዛ በሰዎች ደረጃ ደግሞ ሲስተር ህይወት መጣ አገልግላለች። ዘማሪ አብስራ መጣ አገልግለዋል። ዳዊት መሳሪያ ተጫዋቾች ዘማሪ ዳዊት ኃይሌ፣ አባቶች ካህናት ነበሩ፣ ንስሐ አባቶች ነበሩ፣ ብዙ ሰው ነበረ። ድባቡ በጣም ነው ደስ የሚለው። አንቺ ደስታ ራሱ ወደር አልነበረውም፣ ወሰናል ምድር ጠቦሽ ነበር አንቺ ራሱና እግዚአብሔር እንደዛ ደስታ ፍልቅልቅልቅ ያንን ሁሉ አሳልፎ ስላደረገሽ እኛም በወቅቱ በጣም ነው የተደሰትነው። ላንቺ እንደዚህ ደስታን ያጥለቀለቀ እግዚአብሔር ለሁላችንም ንጹህ ደስታን ያድለን። ቲክቶክ ላይ አንድ ያስገረመኝ የሰራሽው ቪዲዮ ነበርና ነፍሰ ጡር ነበርሽ እና እኔ በጣም እየተሳቀቅኩ ነበርና እንደዛ ምንድነው እስቲ ንገሪኝ። በጣም ብዙ ሰው ያየው ነውና በሰማያዊ ቢጃማ ነገር ለቀረጻ ነው የማስታወቂያ ቀረጻ ነው። እርጉዝ አልነበርሽ? እውነት እንደዚህ ልጄን እንዴት እመታለሁ? ማስታወቂያ ልንቀረጽ ተስተካከለና ሆዴ እርጉዝ ናት ካራክተሯ የማስታወቂያውና እነሱ ሴትአፕ እስኪያስተካክሉን ዝም ብዬ ቪዲዮ ሴቶች ያው ዝም ብለው ምናምን ይላሉ አይነትና ነቃበሉ አይነት ነገር ነው እንጂ እንዴት በጣም የተሳቀቅኩበት ቪዲዮ ነበርና እውነት መስሎኝ እኔ ዲሎ ስክሮል ያደረኩት። እዛ ደግሞ ተመልሼ መጣየውና ሰው እውነት መስሎታል እኮ። በነገራችን ላይ ካፕሽን ይነበባል ቪዲዮ ሲሰራ ካፕሽን ላይ just for fun ብያለሁ እንጂ ይሄ ሪል የሆነ ልጅማ እንዴት ይመታል? እኔም አውቀዋለሁ። ኮሜንት እኮ ያገር ስድብ ነው ያለው እኮ። አዎ ቫይራል እንዲወጣ እግዚአብሔር ሲረዳ። በመጨረሻ ብለኔ አልተነሳም። ይሄ ቢተላለፍ ይሄ ቢነገር እግዚአብሔር ይመሰገንበታል፣ ሰዎችም ይማሩበታል። ምትየው የዘነጋናቸው ነገሮች ካሉ ላንች ነው። ምክንያቱም ቲክቶክ ላይ ቪዲዮዎችን ትሰሪያለሽ፣ ማስታወቂያ ትሰሪያለሽ፣ ገዳማትን ታሰሪያለሽ፣ ዘማሪያንን መጽሐፍ ሲያስመርቁ ካሴት ሲያወጡ ደራሲያንን እንደዚህ ታግዣለሽ። ቤተክርስቲያን ባለሽ አቅም ትተውኛለሽ። አርቲስት ቲቪ ላይ ነው አይደል ይመስለኛል ሆስት ዴስ ቲቪ ነው አቦል ሚሊዮነር የሚል ፕሮግራም ነበር። እሱ ላይ ሆስት አደረጋለሽና ባለብዙ ሙያ ነሽና አገልግሎትሽን ለሚፈልጉ እና ለሌሎች መልእክትሽን ማስተላለፍ የምትፈልጊው ይሄን ብናነሳው ምትዩ ካለ ሜዳውም ያው ፈረሱም ያው ቀረምለው የለም። ኦልሞስት ሁሉንም ሐሳብ እንግዲህ ከጠቀመ አንስተናል። መንፈሳዊ ፊልም፣ መንፈሳዊ ድራማ ቤተክርስቲያኗ ከፍ ባለ ደረጃ ሲሰራ እና ለመስራት ሐሳብ ያላቸው የውድ እህታችን እዚህ ላይ ልምድ ያላት አለች። ከ5 በላይ ይሰራች ማግኘት ይችላልላችሁ። ማስታወቂያ የምትፈልጉ በተመሳሳይ መልኩ እንድሰራላችሁ የምትፈልግ ትችላላችሁ።
መጠየቅ ትችላላችሁ ኮሜንት ላይ እንሰጣችኋለን ብሌን ምንዳዬ አንድ ሰው ምን ማስተላለፍ የምፈልገው አንድ መልእክት ለወጣቶች ለተናናሾቼ አንድ መልእክት አለኝ ይቻላል በደንብ ዘግይቶም ቢሆን የከበረ ነገር መልካም ነው አንዳንዴ ያመለጠን የሚመስሉ ነገሮች አሉ እና ነው በዚህ እድሜሽ እንዲ ከዛ በዚህ እድሜያችን ምናምን ብለን እንመዳድበዋለን ህይወታችንን እና በሱ ስኬጁል ሳይሄድ ሲቀር ያለፈን ያመለጠን ይመስለናል ግን እግዚአብሔርን ጊዜ መጠበቅ ዘግይቶም ቢሆን ሲከብር ይሻላል እና ታናናሾቼ እህቶቼ ወንድሞቼም ቢሆን በቃ እግዚአብሔርን መጠበቅ መልካም ነው እሱን በእኛ ስኬጁል አይደለም እግዚአብሔር የሚሰራው በራሱ ነው እንዴ አታዘውም እስከዚህ እንዴት አረግልኛለህ ከዛ ያላር ልጅ ይያለን እስከዚህ እድሜያችን እንማራለን እንመረቃለን መኪና እንገዛለን ቤት ለወላጆቻችን እንደዚህ ምናምን ይሄ ሁሉም ነገር ይሆን አይደለም ሶ ቻሌንጆች ሲገጥሙ ምንም ሲሆን በቃ የእግዚአብሔርን ቀን መጠበቅ መልካም ነው እና ዘግይቶም ቢሆን የከበረ ነገር መልካም ስለሆነ የእግዚአብሔርን ጊዜ እንጠብቅ በመጠበቂያው ግንብ ቆማችሁ ጠብቁት እግዚአብሔር ቢዘገይም አይቀርም በፍጹም እጅግ አድርገን እናመሰግናለን የተወደዳችሁ የሎዛ ሚዲያ ሎዛ ፖድካስት ተከታታዮች የዛሬዋ እንግዳችን ባለብዙ ሙያ ባለብዙ ጸጋ የሆነችው የብዙ ጸጋ ባለቤት የብዙ ሙያ ባለቤት የሆነችው እህታችን አርቲስት ብሌን ምንዳዬ ወይም ማህሌት ምንዳዬ ከኛ ጋራ ደቂቃዎችን በውይይት በጨዋታ መልክ አብራን አሳልፋለች ስላካፈለችን የህይወት ልምድ ስላለፈችበት ወጣ ወረድ ስለ ቤተሰቦቿ ስለ ትምህርት ስለ ሰንበት ትምህርት ቤት ስለ ተሐድሶ እንቅስቃሴ ስለ ልጇ ስለ ኪዳነ ምህረት ስለ ብዙ ነገሮችን አወርታናለች ከዚህ ውስጥ የሚጠቅመው ነገር ሁሉ ወሰዱበት እግዚአብሔር የሚከብርበትን ደግሞ ይከብርበታል ማለት ነው በሌላ እንግዳ ሌላ ጊዜ በሎዛ ፖድካስት ሎዛ ሚዲያ ላይ እስክንገናኝ በያላችሁበት ሰላም እግዚአብሔር ይብዛላችሁ ቸር ቆዩን